ካህናት ሰዎች ናቸው። ሰዎች ስለሆንን ድካም አለብን። ካህኑም ሰው ስለሆነ ድካም አለብን። መስዋዕቱ የሚለወጠውም ስልጣኑን እግዚአብሔር ስለሰጠውና እግዚአብሔር በስልጣኑ ስለሚጠቀምበት እንጂ እሱ ከትናንት ወዲያ የሰከረ ሰው ሊሆን ይችላል። ትናንትና ሰው የተሳደበ ሰው ሊሆን ይችላል። እንዳልኳችሁ በተለያየ ኃጢአት የወደቀ ሰው ሊሆን ይችላል። ካህኑ ብቻውን አይደለም የሚሰራው። ቅዳሴ ላይ ከዚህ በፊት እንዳልኳችሁ የጌታ እጅ ይዘረጋን። ቅዳሴ ላይ የክርስቶስ እጅ ይዘረጋን። ቅዳሴ ላይ በካህኑ እጅ የምንቀበለው ከጌታ እጅ ነው። በካህኑ ስልጣን አማካኝነት የምንቀበለው ከጌታ ስልጣን። ክህነቱ አገልግሎቱ በሰውነቱ በኩል የክርስቶስን ስራ መስራት ነው። ተልእኮውን መፈጸም ነው። እንደ ጉጠት ሆኖ ማገልገል። ቅዳሴ አንዱ ክፍል ፕሮሰስ ሂደት። ምን አይነት ሂደት ቢባል ህብስቱን ወደ ስጋ ወልደ እግዚአብሔርነት ወይኑን ወደ ደመ ወልደ እግዚአብሔርነት የመቀየር ሂደት ማለት። ከዛ ይሄ ሲጠናቀቅ ነው ህብስት ወይን የሚለው ቃል የሚቀየረው ወደ ስጋነት ወደ ደምነት ተለውጧን ተብሎ ከሚታመንበት ሰዓት በኋላ ስጋ ደም መባል ይጀምራል። ህብስቱና ወይኑ ወደ ስጋነት ወደ ደምነት ተለውጧን ተብሎ ከታመነበት ሰዓት በኋላ ካህኑም ፓትርያርኩም ይሁን ሊቀ ጳጳሱም ይሁን ስጋውንና ደሙን የመባረክ ስልጣን የላቸው። የማመልከት ስልጣን ብቻ ነው ያላቸው እንጂ መባረክ አይችሉም። ለምን? ሲለወጥ ከነሱ ክህነት በላይ ይሆናል። ስጋውን ደሙን ስትቀበሉ ጥበብ ይሆናችኋል፣ ልቡና ይሆናችኋል፣ ምክር ይሆናል፣ አስተዋይ ያደርጋል፣ ያረጋጋል፣ ጥበብ ይሰጣል፣ እውቀት ይሰጣል፣ እውቀት ይገልጣል፣ ትምህርት ይገልጣል፣ ስራችንን በአግባቡ እንድንሰራ ያደርጋል፣ የተዝረከረከ አይምሮ ይሰበስባል፣ ራሴን ላጥፋ የሚልን መንፈስ ያርቃል፣ ድብርትን ጭንቀትን ያርቃል፣ ሊበተን የደረሰ ትዳርን አንድ ያደርጋል፣ የታመሙ ሰዎችን ይፈውሳል። ለ2 ሰዓት ከምናምን የተጸለየበትን ከዛ ደግሞ የተለወጠ ስጋና ደም በልተን ጠጥተን ነው የምንፈወሰው። ከጸበል በላይ ጸበልን እያቃለልኩ ግን አይደለም። አንተም አንቺም አቡነ ዘበሰማያት አስቀዳሹ ሁሉ ይደግማል። ለካህኑ ጸልያችሁ ማለት ነው። ምክንያቱም ካህኑ አባቶቼ፣ ወንድሞቼ፣ እህቶቼ ምን በሉልኝ ብሏል? ጸልዩልኝ ብሏል። ስለዚህ ካህኑ ይችን ቃል ይናገርና ከዛ በኋላ እንበላ አቡነ ዘበሰማያት ይላል። አቡነ ዘበሰማያት ይደገም። ስለዚህ ጸለይንለት። ስለዚህ ካህኑ ቀድሶ እንዲወጣ የኛ ጸሎት አስተዋጽኦ አለው ማለት ነው። ደግሞ እንደዚህ ስላችሁ ቤታችሁ ሄዳችሁ እኛ ነን እኮ እኛ ባንኖር እኮ ምናምን እንዳትሉ፣ እንደሱ እንድትሉ አይደለም፣ ግን ህብረቱን ነው እየነገርኳቸው። የአዲስ አበባ ሰው አህዱ ሲባል አብሮ እጁን ይዘረጋል። ኃጢአት አይደለም፣ ግን የሚያዘው ቄሱን እጁን እንዲዘረጋ ነው የሚያዝ። እና እናንተ እጃችሁን ዘርግታችሁ ነው የምትቆሙት፣ ልክ አህዱ የምትሉ ለምትመስሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ወልኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር ሊቀ ጠበብት የኔታ ፍቅረ ማርያም የካቴድራላችን ጸሎት አሳራጊ እንዲሁም ሰባኪ ወንጌል ክቡር መልአከ ብርሃናት ቀሲስ ተሾመ የካቴድራላችን ሰባኪ ወንጌል፣ ክቡር ወንድማችን መምህር ዲያቆን ያሬድ፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሆን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ሳምንት ሃሌሉያ እመቦ ብእሲ የሚለውን መጨረሻና እንዲሁም አንቲ ውእቱ መሶበ ወርቅ የሚለውን የእነዚህን ትርጉሞች በስፋት ተመልክተናል። ወደኋላ እንመለስም። ለዛሬ ቀጠሮ የያዝነው ካህኑ በእነዚህ ስርዓቶች መሃል የሚጸልያቸው ጸሎቶች ይዘታቸው ምን እንደሚመስል እነሱን ማሳየት ነው። ያው መጋረጃ ከተዘጋ በኋላ አንቲ ውእቱ መሶበ ወርቅ እየተባለ ሃሌሉያ እየተባለ ከቤተልሔም የተመለሱት ልዑካን አገልጋዮች ወደ ቤተ መቅደሱ ከገቡ በኋላ በውስጥ የሚከናወኑ ስርዓቶች አሉ ብለን እነሱን በተደጋጋሚ አንስተናል። ይህም ክፍል እስካሁን የዝግጅት ክፍል ነው፣ ግን የዝግጅት ክፍል ሆኖ ምስጋና ያለበት የዝግጅት ክፍል ነው። ያው በምስጋናው
በዝግጅቱ ክፍል የዝምታ ጊዜዎችም እንዳሉ እሱንም ተደጋጋሚ ተመልክተናል። ይሄኛው የዝግጅት ክፍል ሆኖ ወይም ደግሞ ከመስቀል በፊት ተብሎ የሚጠራው ወይም ቅድመ መስቀል የሚባለው ክፍል ሆኖ ነገር ግን የምስጋና ጊዜ ነው። የምስጋና ብቻ ሳይሆን ስርዓት የሚከናወንበት ስርዓት የሚደረግበትም ጊዜ ነው። ይህ ሃሌሉያ አንቲ ውእቱ እያለን የምናዜምበት ሰዓት ማለት ነው። እነዚህ በዲያቆናቱና በሕዝቡ እየተባሉ ካህኑ የሚጸልያቸው ጸሎቶች አሉ። በእርግጥ ለየብቻ ቢባል ያው መጽሐፉ የሚያዘው እንደዛ ነው። ካህኑ የሚላቸውን ሌላው ጸጥ ብሎ ካህኑ ብቻ እንዲጸልይ ያዛን መጽሐፈ ቅዳሴው። ግን ጊዜ በጣም ረጅም ጊዜ ስለሚፈልግ ካህኑ ብቻ ይህንን ጸሎት እስኪጨርሰው ብንጠብቅ ሰዓት ስለማይበቃ በዛ ምክንያት ይደራረባል እና ካህኑ ይህንን በድምፅ ማጉሊያ ሳይሆን በውስጥ ነው የሚጸልየው በብዛት እንጂ እንደ ስርዓቱ ግን እየተሰማ እየተደመጠ ቢባል ጥሩ ነው። በብዛት ደግሞ የሚባለው በግዕዝ ቋንቋ ነው። በግዕዝ ስለሚለው ለፍጥነቱ ስለሚባል በግዕዝ ይባላል እና ጸሎቱ እንዲህ የሚል ነው። ከውስጥ ዑደቱ እየተደረገ ማለት ነው። ልክ ከቤተልሔሙ አራቱ ልዑካን ወደ ቤተ መቅደሱ ከገቡ በኋላ መንበሩን ይዞሩታል። መሶበ ወርቅ እንደያዙ፣ ጽዋውን እንደያዙ፣ ማዕጠንተ ወርቁን እንደያዙ ቃጭሉ እየተመታ ድምፁ እየተሰማ ይዞራል እና በዚህ ጊዜ እንግዲህ ገና ከውጭ መግባት ሲጀምሩ እንደየቀኑ እንግዲህ ባጠናችሁት መሰረት መነብሃ ይባላል። ሰኞ፣ ማክሰኞ፣ ሐሙስ፣ ሮብና አርብ፣ ቅዳሜ ከሆነ ደግሞ መስቀል አብርሃ፣ 10 27 ከሆነም እንዲሁ መስቀል አብርሃ፣ እሁድ ከሆነ ኩሉ ዘገብራ እየተባለ ይገባና እሱ ሲያልቅ አሁንም መንበሩ እየተዞረ ሃሌሉያ መቦብስ የሚለው ዜማ ይቀጥላል። በበዓለ ሃምሳ ከሆነ ደግሞ ሳምንት እንደተነጋገር ነው ሃሌሉያ ዮሴፍ ወኒቆዲሞስ የሚለው ዜማ ይቀጥላል እና ይሄ ዜማ እየተዜመ ቃጭሉ እየተመታ መንበሩን አንድ ጊዜ ይዞሩታል። ስንት ጊዜ ይዞሩታል? አንድ ጊዜ መንበሩን ይዞሩታል እና ይሄ በሚዞርበት ጊዜ አንድ ዙር ከተዞረ በኋላ ቀጥታ መሶበ ወርቁን እንደያዙ ወደ ኤጲስቆጶሱ፣ ፓትርያርኩ ካለ ወደ ፓትርያርኩ፣ ሊቀ ጳጳስ ካለ ሊቀ ጳጳስ፣ ከዛ ኤጲስቆጶስ ካለ ኤጲስቆጶስ፣ ከሌለ ደግሞ የደብሮ አስተዳዳሪ ወይም የገዳሙ አበምኔት፣ ያ ካልሆነ ግን ራሱ ቀዳሹ ቄስ፣ ሰራዩ ቄስ፣ አንደኛው ቄስ ወዳለበት ዲያቆኑ መሶበ ወርቁን ይዞ ይቀርባል። በዛ ጊዜ ቃጭሉ ይቆማል እና ከዛ ካህኑ ይህንን እየዞረ ይጸልያል። አስቀድሞ እንዲህ ይላል፣ ተዘከር እግዚኦ ለአቅረቡ ለከ ዘንተ ቁርባነ ወእለሂ አምጽኡ በእንቲአሆሙ ሀቦሙ ለኩሎሙ አስቦሙ ዘበሰማያት ይላል። ይሄ ጸሎት የሚደርሰው በጊዜው መባ ላቀረቡ ሰዎች፣ ጧፍ ይዘው ለመጡ ሰዎች፣ ሻማ ይዘው ለመጡ ሰዎች እንዲሁም ደግሞ በተለይ በገጠሪቱ ስርዓት የግብር የሚባል አለ። ግብር የሚባለው ምንድን ነው? የዕለቱን ቅዳሴ የማስቀድሰው እኔ ነኝ ብሎ ግብሩን የሚችል ሰው፣ ዘቢቡን የሚችል ስንዴውን የሚችል ሰው፣ ያ ሰው በዚህ ጸሎት ይታሰባል። አጠቃላይ ግን እሱ ብቻ ሳይሆን ተዘከር እግዚኦ ለአቅረቡ ለከ ዘንተ ቁርባነ፣ ይህንን ቁርባን ያቀረቡልህን ሰዎች አስባቸው ብሎ ይጸልያል። ይህንን ቁርባን ወይም ደግሞ ያ ቅዳሴ እንዲቀደስ ለምሳሌ አሁን እኛ ቦታ የጻድቁ አባታችን የአቡነ አረጋዊ በ14 በየወሩ መታሰቢያ የሚያደርጉ ማህበራት አሉ። እነሱ ይታሰባሉ፣ ተዘከር ተብሎ ይታሰባሉ። የእመቤታችን የቅድስት ድንግል ማርያም የቃል ኪዳን መታሰቢያ በዓሏ በየወሩ በ16 ታቦቱም አለ፣ ቅዳሴም ይቀደሳል። ይህ እንዲሆን ያደረጉ ሰዎች ይታሰባሉ። ያው የቅዱስ ጊዮርጊስ ቦታው ስለሆነ ግዴታ ነው። የቅዱስ ቂርቆስን የሚያደርጉ ሰዎች እንዲሁ፣ እነዚህ ሰዎች ይታሰባሉ። በዕለቱ እንዲቀደስ ምክንያት የሆኑ ሰዎች ይጸለይላቸዋል። ከዛ ወእለሂ አምጽኡ በእንቲአሆሙ ሀቦሙ ለኩሎሙ አስቦሙ ዘበሰማያት፣ ይህንን መባ ያቀረቡ ሰዎችን በሙሉ በሰማይ ዋጋ ስጣቸው፣ ክፈላቸው ተብሎ ይጸለይላቸዋል። ይቀጥልና ወፈድፋደሰ ለገብርከ ዘአምጽአ ለከ በዛቲ ዕለት፣ ይልቁንም በዚህች ቀን የዚህን የቁርባን ማዘጋጀት ምክንያት የሆነውን ሰው አስበው ብሎ ያንን ሰው አሁን በጥንቱ ጊዜ በተለይ እስካሁንም ድረስ በገጠሪቱ ቤተክርስቲያን ሰዎች ያው ሁሌ አይቀደስም ገጠር ቤተክርስቲያን። ለምን? የካህናቱ ኃይልም ቁጥርም በጣም ጥቂት ነው። እንደገና ደግሞ ከብዙ ችግር አንጻር በየቀኑ አይቀደስም። ከተማ ችግር ስለሌለ ነው በየቀኑ የሚቀደሰው። ገጠር ግን አንድ ቀን ለምሳሌ በ29
እንዲቀደስ ፈልጋለሁ ብሎ አንድ ሰው ቢመጣ ግብር ትችላለህ ወይ ተብሎ ይጠየቃል። አዎ ይል የሚያስፈልገውን ንጹህ ስንዴ እንክርዳድ የሌለውን አባር ነቀዝ ያልወጋውን ንጹህ ስንዴ ይዞ ይመጣል። አቃቢት የምትባላለች ግብር ቤት የምታገለግል መነኩሲት የሆነች ሴት ብቻ የሚፈቀደው እንደዛ ስለሆነ ይህች ሴት ስንዴውን ምንም እንኳን ትንሽ ነገር እንኳን ቢኖረው ያንን በጥንቃቄ ለቅማ እንድታዘጋጀው ይደረጋል። ስለዚህ ያንን ግብር የሚችለው ገበሬ በእለቱ ይህ ጸሎት ይደረግለታል ማለት ነው። አሁን በውስጥ ቤተክርስቲያኒቷ እንዴት ለሌሎችም ጸሎት እንደምታደርግም ጭምር እንድታውቁት ነው እኔ የፈለኩት። ወፈድፋደሰ ለገብርከ ዘአምጻ ለከ በዛቲ ዕለት፣ በዚህች ዕለት ይህንን ቁርባን ያመጣውን ሰው ይልቁንም አስበው። ተወከፎ ሀቤከ፣ ተቀበልለት፣ ወደ አንተ ተቀበልለት። በከመ ተወከፍከ ቁርባነ አቤል ጻድቅ ወመስዋዕተ አቡነ አብርሃም ወክልኤተ ጸራይቀ ዘመበለት ይላል። የአቤልን መስዋዕት እንደተቀበልክ የአባታችንን የአብርሃምን መስዋዕት እንደተቀበልክ እንዲሁም 2 ጸሪቅ አቅርባ ያመሰገንካትን ሴት እሷን እንደተቀበልክላት የዚህንም ሰው ቁርባኑን መባውን ተቀበለው ተብሎ ጸሎት ይደረግለታል ማለት ነው። ስለዚህ ይሄ የጸሎት ክፍል ነው። ከዛ ቀጥሎ ሌሎቹስ ሌላ እንግዲህ እንደየአቅሙ 10 ብር የሚያስገባ ሰው ይኖራል። አሁን ወደ ቅዳሴው ሲመጣ ያው ኢትቁም ራቀከ ቅድመ ነቢይ እግዚአብሔር ይባላል። በእግዚአብሔር ነቢይ ፊት ራቆትን አጥቁም ተብሎ በብሉይ ኪዳን እንደተነገረ ብቻ አቅም ያለው ነው። ግዴታ አይደለም። በነገራችን ላይ ግዴታ አይደለም። ለቤተክርስቲያን የሚሰጥ ስጦታ አቅም ያለው ካለ ይዞ መምጣት 5 ብርም ቢሆን 10 ብርም ቢሆን ጧፍም ቢሆን አንድ ጧፍ አንድ ሻማ ሊሆን ይችላል ከተቻለ ማለት ነው። ለዛ ይዘው የሚመጡ ሰዎች እንዲህ ይታሰባሉ። ከማሁ ተወከፍ አምሃሆሙ ለአግብርቲከ ዘብዙህ ወዘውሁድ ዘህቡ ወዘገሃድ ብሎ ይጸልያል። ምን ማለት ነው? ብዙም ቢሆን ጥቂትም ቢሆን የተሰወረም ቢሆን የተገለጠም ቢሆን መባ ያመጡትን ባሪያዎችን አስባቸው ብሎ ይጸልያል። በዚህ መሃል አሁን የተሰወረ የተገለጠ ማለትን ማለት ነው። አንዳንድ ሰው ሻማ ይዞ ሊታይ ይችላል። ሰዎች ገሌ ሻማ ይዞ መጥቷል ሊባል ይችላል። አንዳንዱ ይህን አምጥቻለሁ ልላስበሉልኝ ሊል ይችላል። መጥፎ አይደለም በነገራችን ላይ። አንዳንዱ ደግሞ ስሜን እግዚአብሔር ያውቀዋል ብሎ ዝም ሊል ይችላል። አንዳንድ ሰው 50 ሺህ ብር አሰጥቶ ሊያስጨበጭብ ይችላል። አንዳንዱ ሰው ደግሞ ዝም ብሎ በአካውንት ትራንስፈር አድርጎ ላይናገር ይችላል፣ ላይታወቅለት ይችላል። ስለዚህ ቤተክርስቲያኒቷ ግን የተሰወረውም የተገለጠውም የታወቀውም የተነገረውም በአውደ ምሕረት የተነገረለትም ያልተነገረለትም የዚህን ሰው ሁሉ መባውን ተቀበል አስበው ብላ ቤተክርስቲያኒቷ ትጸልያለች። ወምላ ትላለች። አስበው ብቻ ሳይሆን ወምላ አብያቲሆሙ እምኩሉ ሰናያቲከ፣ ከበጎ ነገሮች ሁሉ ቤቱን በበጎ ነገር ሙላ ብላ ትጸልያለች። እነዚህ ሁሉ ጸሎቶች እናንተ ሳታውቋቸው የሚጸለይላችሁ ጸሎት ነው። ቤተክርስቲያኒቱ እናንተ ሳትጠይቋት የምትጸልይላችሁ ጸሎት ነው። እኔ አሁን በዚህ ረገድ ማሳወቅ የምፈልገው እንዳልኳችሁ ቤተክርስቲያኒቱ ምን ያህል እንደምትጨነቅ እንደምትጠነቀቅም ጭምር ይህንን በደንብ እንድታውቁት ነው። ዘብዙ ወዘውሁድ ዘምሉ ዘህቦ ዘገሃድ ወምልአ አብያቲሆሙ እምኩሉ ሰናያቲከ፣ ከበጎ ነገሮች ሁሉ ቤታቸው ሙላላቸው። ወበከመ ተዘከሩ ስመከ ቅዱሰ በዲበ ምድር፣ ያንተን የተቀደሰውን ስምህን በምድር ላይ እንዳሰቡት ተዘከሮሙ በውስተ መንግሥትከ ዘበሰማያት፣ በሰማያት መንግሥትህ አስባቸው ይላል። ሁላችንንም እግዚአብሔር ያስበን። ከዛ ቀጥሎ በሰማይ መንግሥት ብቻ ሳይሆን ወበዝየኒ ኢትህድጎሙ፣ በዚህ ምድርም አትተዋቸው ይላል። በዚህ ምድርም በስጋም ጠብቃቸው ጎብኛቸው የሚል ጸሎት ይደረጋል። ከዛ በኋላ አንቲ ውእቱ መሶበ ወርቅ የሚለው ይቀጥላል። እንግዲህ አሁን እኛ ለምንድን ነው እነዚህ ይህን ምስጋና እንዳልኳችሁ ጊዜ ስለሚወስድ ደርበን ነው ይህን ጸሎትና አንቲ ውእቱን እኛ አንቲ ውእቱ እያልን ስናዜም ካህኑ ይህንን እየጸለየ ነው። ስለዚህ ተደርቦ ነው። እሱ በድምፅ ማጉሊያ አይደለም የሚለው በቃሉ ይላል ወይም በመጽሐፍ ይላል፣ እኛ አንቲ ውእቱ እያልን ነው። በዚህ ምክንያት ስለሚደረብ ጸሎቱን ስለማንሰማው እንጂ እንደ ትክክለኛው ስርዓት ወደ ውስጥ ከገቡ በኋላ መንበሩን አንድ ጊዜ ይዞሩታል። ከዛ ካህኑ ይህንን ጸሎት ይጸልያል። ከዛ በኋላ አንቲ ውእቱ መሶበ ወርቅ የሚለው እየተዜመ መሶበ ወርቁ ይከፈታል። መሶበ ወርቁ ሳምንት እንዳልኩት ሲሄድ ወደ ቤተልሔሙ ባዶውን ነበር ይዘውት የሚሄዱት። ሲመለሱ ግን ከቤተልሔሙ ህብስት ይዘውበት ይመለሳሉ። ህብስት ይዘውበት ሲመለሱ ያው በግልጽ የተጻፈ ስለሆነ ነው ይህንን የምነግራችሁ።
በዘወትሩ ቅዳሴያት 3 አኮቴት ወይም 3 ህብስቶችን ይዘው ይመጣሉ። እነዚህ 3ቱ ምሳሌያት አላቸው። ነገር ግን አበይት በዓላት በሆኑ ጊዜ፣ ሰንበተ ክርስቲያን በሆነ ጊዜ፣ ብዙ ቆራቢ አለ ተብሎ በሚገመትበት ጊዜ ግን 4 ከዛም በላይ ተይዞ ሊገባ ይችላል። በዋናነት ግን መደበኛው 3 ህብስት ይዘው ይመጣሉ። 3ቱ ህብስትም የምስጢረ ሥላሴን የሚያስረዳ ነው። የሥላሴን አንድነት ሶስትነት የሚያሳይ ነው። 3ቱ የ3ቱ አካላት የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ከዛ መሶበ ወርቁን ይዞ ወደ ሊቀ ጳጳሱ ወደ ፓትርያርኩ ወይም ወደ ቀዳሹ ካህን ሲቀርብ ከ3ቱ አንዱ ብቻ ይመረጥና 2ቱ ግን ይቀመጣሉ። ስለዚህ አንዱን ብቻ ነው ካህኑ የሚያነሳው። 3ቱ አካላት አብ ወልድ መንፈስ ቅዱስ ናቸው። ከ3ቱ አካላት አንዱ ብቻ መመረጡ ከ3ቱ አካላት ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው የሆነው የተዋሃደው ከዛ መስቀል ላይ የሞተው ቤዛ የሆነው አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ። አብ አልሞተም፣ መንፈስ ቅዱስ አልሞተም። ምክንያቱም የሚሞቱበትን ስጋና ነፍስ አልተዋሃዱም፣ አልነሱም። ሰው የሆነው በተለየ አካሉ እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ ስለሆነ አሁን ቤተክርስቲያኒቷ እንዴት እንደምታስተምር በዚህ ውስጥ ምስጢረ ሥጋዌን ምስጢረ ሥላሴን ትመለከታላችሁ። ነገረ መስቀልን፣ ቤዛነትን፣ መስዋዕትነትን ትመለከታላችሁ። 3ቱ አኮቴት ወይም 3ቱ ህብስቶች 3ቱን አካላት አብን፣ ወልድን፣ መንፈስ ቅዱስን ይመለከታሉ። ከ3ቱ አንዱ ብቻ ይመረጣል። ይህ ማለት ከአብ ከመንፈስ ቅዱስ ከ3ቱ አካላት አንዱ የሆነው እግዚአብሔር ወልድ ኢየሱስ ክርስቶስ መጥቶ ሰው ሆኖ መሞቱን መስዋዕት መሆኑን በመስቀል መቃተሉን እሱን የሚያሳይ ምስጢር ነው። ሌላ በጣም ብዙ ምስጢራት አሉ። እንደገና 3ቱም አንዱ የእግዚአብሔር ወልድ የኢየሱስ ክርስቶስ ምሳሌ መሆኑ እንደተጠበቀ ሆኖ 2ቱ የዮሴፍና የኒቆዲሞስ ምሳሌ ሆነውም ይገለጣሉ። ለምን? ዮሴፍ ኒቆዲሞስ ጌታን ቀብረው ተመልሰዋል። የተቀበረው ግን ጌታ መስዋዕት ይሆናል፣ በከርሰ ምእመናን ይቀበራል፣ በምእመናን ሆድ ይቀበራል። ይህንን ምስጢር የሚያሳይ ነው። ስለዚህ በጣም ብዙ ምስጢራትን ማሳየት የሚችል ነው። እንዳልኳችሁ ከዚህ በላይ መሄድ ስለማይቻል እንደው ብቻ ፍንጩን ለማሳየት ያህል ነው። ከዛ በኋላ አንቲኡት የሚለው ዜማ እየተዜመ ካህኑ ህብስቱን ያነሳና እንዲህ ይላል። ሐሰስኩ ገጸከ ይታጠባል እጁን። በነገራችን ላይ አስቀድሞ መሶበ ወርቁ ተከፍቶ ከ3ቱ አንዱን ህብስት ከመምረጡ አስቀድሞ እሱ እጁን ውስጥ ይታጠባል። የሚያሳየው አንደኛ ለአክብሮተ ህብስት ነው፣ ህብስቱን ለማክበር ነው። ሁለተኛ ንጽህናን መጠበቅ በቤተክርስቲያን በጣም በብዙ መልኩ የሚመከር ስለሆነ በዚህ ምክንያት እጁን ይታጠባል። እጁን መታጠቡ ብቻ ሳይሆን እጁን እንደታጠበ ወዲያው እጁ ሳይደርቅ ነው ህብስቱን የሚይዘው እና እጁ እንዲደርቅም አይመከርም። እጁንም ማድረቅም የለበትም፣ አያራግፍም። እጁን ከታጠበ በኋላም ወዲያውኑ ህብስቱን ከ3ቱ አንዱን ህብስት ያይዛል። ከዛ በርጥብ እጁ ነው እንዲያሸው እንዲመዘምዘው የሚታዘዘው። እንዲህ ይላል፣ ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ይላል። ሐሰስኩ ገጸከ ማለት ፊትህን ፈለግኩኝ፣ ገጸ ዚአከ አሐስስ እግዚኦ አቤቱ ፊትህን እፈልጋለሁ፣ ወኢትሚት ገጸከ ምኔ አቤቱ ፊትህን ከኔ አትመልስ የሚል ቃል። ለምንድን ነው እንደዛ የሚያደርገው? እንዳልኳችሁ አሁን ይሄ ቅድመ መስቀል ያለው ከመስቀል በፊት ያለው ነው። ከመስቀል በፊት ያለው ዝግጅት ምንን ያሳያን ቢባል ክርስቶስ በጥፊ ተመትቷል፣ በዱላ ተመትቷል። በዱላ የተመታው በጥፊ የተመታው ወደ መስቀል ከወጣ በኋላ አይደለም። ከዚያ በፊት ግን ፊቱን ተመቷል፣ ወደ መስቀል ከመውጣቱ አስቀድሞ። ይሄኛው ቅድመ መስቀል የሚባለው ነው። ከመስቀል በፊት ያለው ጊዜ ነው ብያቸዋለሁ። ለምንድነው ፊቱን እየነካ ይህንን ቃል የሚናገረው? የህብስቱን ፊት መስቀሉን እየነካ ነው። ህብስቱ መስቀል አለው፣ 13 መስቀል አለው ብያቸዋለሁ ከዚህ በፊት። ይሄም የተጻፈ ስለሆነ ነው የምናገረው። 13 መስቀሎች አሉት፣ የሚሰራውም በመስቀል ነው። እነዚህን ብታውቋቸው የበለጠ ትደነቃላችሁ። በጣም አስገራሚ ነው በእውነት። ዲያቆን መሆን ካህን መሆን ይሄ ጸጋ በጣም ትልቅ ነው። ይህን ምስጢር ማወቅ ራሱ የተለየ ነው በእውነት እና ይህን ምስጢር የገለጠ አምላክ በእውነት የተመሰገነ ይሁን እና ፊቱን የሚነካው እሱን ነው። መስቀሉ ላይ ያለውን ፊቱን ነው እንደዚህ እየነካው፣ በቀኝ እጁ እየነካው፣ በርጥብ እጁ እየነካው ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ወኢትሚት ገጸከ ምኔ እያለ ይጸልያል። ያኔ በጥፊ የተመታውን ፊትህን እነካለሁ፣ እዳስሳለሁ፣ ያን ፊትህን እፈልጋለሁ፣ ያን ፊትህን ከኔ እንዳትመልሰው። ጴጥሮስን ዘወር ብለህ እንደተመለከትከው እኔንም ዘወር ብለህ ተመለከተኝ፣ ፊትህን ከኔ እንዳትመልስ፣ ጀርባህን እንዳትሰጠኝ፣ እንዳትንቀኝ የሚል ጸሎት ያለበት ነው። ካህኑ እንደዛ ይጸልያል። ካህኑ የሚጸልየው ለራሱ ብቻ አይደለም፣ ህዝቡን ወክሎ፣ እኛን ወክሎ፣ አስቀዳሾቹን ወክሎ፣ ቆራቢዎቹን ወክሎ፣ ምዕመናንን ወክሎ፣ ዲያቆናትን ወክሎ፣ ቀሳውስቱን ወክሎ፣ ፓትርያርኩን ጳጳሳቱን ወክሎ ጭምር ነው እንደዚህ የሚጸልየው። ሐሰስኩ ገጸከ ፊትህን እፈልጋለሁ፣ ፊትህን ፈለግኩኝ፣
ገጸ ዚአከ ሐስስ እግዚኦ አቤቱ ያንተን ፊት እፈልጋለሁ ወይትሚት ገጸከ እምኔ ፊትን ከኔ አትመልስ ብሎ ይናገራል። ገጽ 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 የሚል 3 ጊዜ ታገኛላችሁ። ፊት 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 የሚል 3 ጊዜ 3 ጊዜ ፊት ፊት የሚለው ምንን የሚያሳይ ነው ቢባል ሶስትነትን የሚያሳይ ነው። አሁንም የአብን የወልድን የመንፈስ ቅዱስን የሚያሳይ ነው። በፈቃድ አንድ ናቸው፣ እንደሚታወቀው በአካላት 3 ናቸው። ስለዚህ ምን እያለ ነው? የአብን ፊት የወልድን ፊት የመንፈስ ቅዱስን ፊት እንደሚዳስስ። ለምን? በወልድ ሞት የራሱ የወልድ ፈቃድ አለ፣ የአብ ፈቃድ አለ፣ የመንፈስ ቅዱስ ፈቃድ አለ። ቃሉ አለመለወጡ የአንድነት ምሳሌ፣ ቃሉ 3 መሆኑ የሶስትነት ምሳሌ። ይህንን ይናገራል። ይቀጥልና እንዲህ ይላል፣ ወኢትትገሐስ እምገብርከ ተመኢአከ ይላል። ቸል ብለህ ተቆጥተህ ከባሪያህ እልፍ እንዳትል እያለ ይማጸነዋል ህብስቱን ይዞ። ካህኑ ለምንድን ነው እንደዚህ የሚማጸነው? ከዚህ በፊት እንዳልኳችሁ ካህናት ሰዎች ናቸው። ሰዎች ስለሆንን ድካም አለብን። ካህኑም ሰው ስለሆነ ድካም አለበት። መስዋዕቱ የሚለወጠውም ስልጣኑን እግዚአብሔር ስለሰጠውና እግዚአብሔር በስልጣኑ ስለሚጠቀምበት እንጂ እሱ ከትናንት ወዲያ የሰከረ ሰው ሊሆን ይችላል። ትናንትና ሰው የተሳደበ ሰው ሊሆን ይችላል። እንዳልኳችሁ በተለያየ ኃጢአት የወደቀ ሰው ሊሆን ይችላል። ስለዚህ በኃጢአቱ ምክንያት ህብስቱና ወይኑ ተለውጦ ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር አይሆንም አይባልም። ለምን? እግዚአብሔር የሱን ስልጣን ስለሚጠቀምበት። ስለዚህ ካህኑ ይማጸናል። ጌታ ሆይ ተቆጥተህ ከኔ ልፍ እንዳትል፣ ንቀኸኝ ከኔ ልፍ እንዳትል ይህን መስዋዕት እንድትለውጠው እለምንሃለሁ እያለ ይማጸናል። ቀጥሎ አሁንም እንዲህ ይላል፣ ወይት ረዳኤ ኩነኒ ረዳት ሁነኝ፣ እርዳኝ፣ አግዘኝ፣ ያላንተ ምንም ልሰራ አልችልም። ምክንያቱም ራሱ ጌታ ሲያስተምር ምንድነው ያለው? ወዘእንበሌ ትክሉ ገቢረ ወኢምንተኒ፣ ያለኔ ምንም ልሰሩ አይገባችሁ። ስለዚህ ካህኑ ምን እያደረገ ነው? የክርስቶስን ስልጣን እየጠራ ነው። ክርስቶስ ጣልቃ እንዲገባ እየጠራ ነው። ካህኑ ብቻውን አይደለም የሚሰራው። ቅዳሴ ላይ ከዚህ በፊት እንዳልኳችሁ የጌታ እጅ ይዘረጋል። ቅዳሴ ላይ የክርስቶስ እጅ ይዘረጋል። ቅዳሴ ላይ በካህኑ እጅ የምንቀበለው ከጌታ እጅ ነው። በካህኑ ስልጣን አማካኝነት የምንቀበለው ከጌታ ስልጣን። ክህነቱ አገልግሎቱ በሰውነቱ በኩል የክርስቶስን ስራ መስራት ነው። ተልእኮውን መፈጸም ነው። እንደ ጉጠት ሆኖ ማገልገል። ስለዚህ ረዳኤ ኩነኒ ረዳቱ ነኝ፣ እርዳኝ፣ ወይ ትግድፈኒ አትጣለኝ፣ ወይ ትታየየኒ አምላኬ መድኃኔ አምላኬ መድኃኒቴ ሆይ ቸል አትበለኝ ብሎ ይለምነው። ካህኑ ህብስቱን ይዞ እነዚህን ጸሎቶች ይጸልያል። በጣም አስደናቂ ነው። እነዚህን ነገሮች በጣም ብትሰሟቸው ምናልባት እንዳልኳችሁ በአማርኛ ጊዜ ስለሚወስድ በዚህ ምክንያት ነው። አሁንም ህብስቱን እንደያዘ እነዚህን ቃላት ይናገራል ካህኑ። አውሎጊዮስ ጌሬዮስ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው አግዮስ ማንጦን ፓኗ ማንጦን አላቲኖን በአማን አሜን የሚሉ እነዚህ ቀጥታ ከግሪክ ቃላት የተወሰዱ ቃላት ናቸው። አማርኛውም እነዚሁን ነው የሚያስቀምጣቸው። እነዚህን ቃላት ይናገራል ካህኑ። ያው ይካ ይላል ይበል ካህን ይላል። ካህኑ አሁንም ህብስቱን እንደያዘ የሚጸልየው ጸሎት ነው። እያሻው እየመዘመዘው በመስቀሉ በኩል በርጥብ እጁ ህብስቱን እያሸ የሚጸልየው ጸሎት ነው። አውሎጊዮስ ማለት ቡሩክ ማለት ነው። ጌሪዮስ ማለት ጌታ ማለት ነው። አውሎጊዮስ ጌሪዮስ ማለት ቡሩክ ጌታ፣ የተመሰገነ ጌታ፣ ስቡህ ጌታ፣ ውዱስ ጌታ ማለት ነው። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ ይልና አግዮስ ይላል። አግዮስ ማለት ቅዱስ ማለት ነው። ማንጦን ማለት አምላከ ኩሉ ማለት ነው፣ የሁሉ አምላክ ማለት ነው። ፓኗ ማንጦን ማለት አሐዜ ኩሉ ሁሉን የያዘ እንደ መረብ ሸፍኖ እንደ እንቁላል ደፍኖ እንደ ጽልሃ አንጠልጥሎ እንደ ሸማ ጠቅሎ እንደ ወርቅ አንከብሎ የያዘ ማለት ነው። ፓኗ ማንጦን ማለት አላቲኖን ማለት አማናዊ ማለት ነው። እውነተኛ ጌታ፣ እውነተኛ አምላክ፣ እውነተኛ ፈጣሪ፣ እውነተኛ ገዢ ማለት ነው። በአማን አሜን ይላል። እነዚህን ቃላት ይናገራል። አሁንም ህብስቱን እንደያዘ እነዚህን ጸሎቶች ይጸልያል። ወካዕበ ይብል ይላል እንዘ ይሐትም ብዕራሁ በትምህርተ መስቀል ይላል። አሁንም እጁን በትምህርተ መስቀል አድርጎ ህብስቱ ላይ እያመለከተ ካህኑ እነዚህን ጸሎቶች ይጸልያል። ክርስቶስ አምላክን ዘበአማን። ይሄ በድምፅ ማጉላ ይሰማል። ብዙ ጊዜ እንደውም የሚሰማው እዚህ ላይ ነው። ወደ ህብስቱ በትምህርተ መስቀል በመስቀል ምልክት እያመለከተ ህብስት ተብሎ ነው የሚጠራው። በዚህ ሰዓት ስጋ ተብሎ አይጠራም፣ ደም ተብሎ አይጠራም። ምክንያቱም ገና ስጋ ወልደ እግዚአብሔር አልሆነም፣ ገና ደም ወልደ እግዚአብሔር አልሆነም። ቅዳሴ አንዱ ክፍል ፕሮሰስ ነው፣ ሂደት ነው። ምን አይነት ሂደት ቢባል ህብስቱን ወደ ስጋ ወልደ እግዚአብሔርነት፣ ወይኑን ወደ ደም ወልደ እግዚአብሔርነት የመቀየር ሂደት ማለት ነው። ከዛ ይሄ ሲጠናቀቅ ነው ህብስት ወይን የሚለው ቃል የሚቀየረው ወደ ስጋነት ወደ ደምነት ተለውጧን ተብሎ ከሚታመንበት ሰዓት በኋላ ስጋ ደም መባል ይጀምራል። ከዛ በኋላ ቡራኬ የለም።
ቡራኬ ደጋግሜ እንደነገርኳችሁ እነዚህ ነገሮች መስማት ስላለበት 42 የሚባሉ ቡራኬያት አሉ። የውጭና የውስጥ የሚባሉ ቡራኬያት አሉ። ህብስቱና ወይኑ ወደ ስጋነት ወደ ደምነት ተለውጧን ተብሎ ከታመነበት ሰዓት በኋላ ካህኑም ፓትርያርኩም ይሁን ሊቀ ጳጳሱም ይሁን ስጋውንና ደሙን የመባረክ ስልጣን የላቸው። የማመልከት ስልጣን ብቻ ነው ያላቸው። የማመልከት ስልጣን እንጂ መባረክ አይችሉም። ለምን? ሲለወጥ ከነሱ ክህነት በላይ ይሆናል። ምክንያቱም ህብስቱና ወይኑ ስጋና ደም ሲሆን መለኮት የተዋህደው ይሆናል፣ ነፍስ የተለየው ይሆናል። ስለዚህ ከአቅማቸው በላይ ይሆናል። ከዛ በኋላ ምንድነው የሚደረገው? እኛን ማዘጋጀት፣ ቆራቢዎቹን ማዘጋጀት ነው እንጂ የሚሆነው። ከዛ በኋላ ለዚህ ነው ጸሎተ ንስሐ የሚበዛው። ከዛ በኋላ ለዚህ ነው። ለምን? እኛ እንድንበቃ ስጋውን ደሙን ለመቀበል ሁላችንም ለስጋው ደሙ ያብቃል። ከዛ ክርስቶስ አምላክነ ይልና ክርስቶስ አምላክነ ዘበአማን እተ በየማንከ ወባረክ በእዴከ ወቀድስ በኃይልከ ወአጽን በመንፈስከ ዝንቱ ህብስት ይኩን ለስርየተ ኃጢአተ ህዝብከ ይልና አሜን ይላል። እውነተኛው አምላክ ክርስቶስ ሆይ እተ በየማንከ ማለት በቀኝ እጅህ ባርክ፣ ወባረክ በእዴከ በእጅህ ባርክ፣ ወቀድስ በኃይልከ በኃይልህ ቀድስ፣ ወአጽን በመንፈስከ በባህሪህ ህይወት በሆነው በመንፈስ ቅዱስ አጽና። ዝንቱ ህብስት ይኩን ይሄ ህብስት ምን ይሁን? ለስርየተ ኃጢአተ ህዝብከ ለህዝብህ ኃጢአት ማስተስሪያ ይሁን ይልና አሜን ይላል። ይህን ጸሎት ይጸልያል። ምኑ ላይ? ህብስቱ ላይ። አሁን ምን እንዳደረገ ነው? ህብስቱን ምን እንዳደረገው ነው? እንደያዘው። ግን አሁን ምን ያደርጋን? ቅድም እየመዘመዘው እያሸው ብያችኋለሁ። አሁን ግን በትምህርተ መስቀል ህብስቱ ላይ ያመለክታል። ከዛ በኋላ ወእምዚት መጦ ንፍቅ በማይፈድ ይላል። ከዚያ በኋላ ንፍቁ ቄስ ወይም ሁለተኛው ቄስ እስካሁን ድረስ ሰራዩ ቄስ ነበር የያዘው፣ ቀዳሹ ቄስ ነበር የያዘው። ከዚህ በኋላ ግን ለንፍቁ ቄስ ይሰጠዋል። ሁለተኛው ቄስ ይቀበለዋል። ሁለተኛው ቄስ በምን ይቀበለዋል? በማህፈድ ይቀበለዋል። ይሄ ማህፈድ አስቀድሞ ጸሎት ተጸልዮበታል። ጸሎት ላዕለ ንዋያት ሐዲሳት፣ ጸሎት ላዕለ ንዋያት ክቡራት እያልን ከዚህ በፊት አስቀምጠናል። በከበሩ ንዋያት ላይ የሚጸለይ ጸሎት፣ በማህፈዱ ላይ የሚጸለይ ጸሎት፣ በማዕጠንቱ ላይ የሚጸለይ ጸሎት፣ በዕርፈ መስቀሉ በጽዋው የሚጸለይ ጸሎት አለ። ይሄ ማህፈድ ጸሎት ተደርጎበት ተዘጋጅቶ ይቀመጣል። ከዛ ምንድነው የሚያደርገው? ንፍቁ ቄስ ልክ እንደ ኒቆዲሞስና እንደ ዮሴፍ ማህፈዱን ይዞ ይጠብቃል። ከዛ ልክ ህብስቱ ላይ የሚጸልየውን ጸሎት ካህኑ ከጨረሰ በኋላ ለንፍቁ ቄስ ይሰጠውና ልክ እናንተ በክርስትና ጊዜ ህፃኑን በማቀፊያ እንደምትቀበሉት ልክ እንደዛ በማህፈድ ይቀበልና ይሸፍነዋል። ህብስቱን ይሸፍነዋል። ከዚያ ሰዓት ጀምሮ ህብስቱ ከማህፈዱ አይነሳም፣ ማህፈዱ ላይ ይቀመጣል እስከ እግዚኦታ ድረስ። ይህንን ስንደርስበት እንመለከታለን። ዝም ብሎ አይደለም የሚቀበለው ንፍቁ ቄስ፣ እየጸለየ ነው የሚቀበለው፣ እየጸለየ ነው። በቤተ ክርስቲያን አሁን በተለይ በዚህ በቅዳሴ አገልግሎት ምንም ነገር ጸሎት ሳይደረግ መቀበልም መስጠትም አይቻልም። የሚሰጠው ሰው ይጸልያል፣ የሚቀበለው ሰው ይጸልያል። ለምሳሌ ወደፊት ነግራችኋለሁ፣ ከዚህ በፊትም ነግሬያችኋለሁ። የሚያቆርብ ሰው የሚናገረው ቃል አለ። ዝንቱ ውእቱ ሥጋሁ ለአማኑኤል አምላክነ ዘነሣ እምእግዝእተ ኩልነ ቅድስት ድንግል በክልኤ እያለ ይናገራል። ይሄ የአማኑኤል ሥጋው ነው። ይኸውም ከድንግል ማርያም በሁለት ወገን ድንግል ከምትሆን ከመቤታችን የነሳው የአማኑኤል ሥጋ ነው ብሎ ይሰጠዋል። ከዛስ የሚቀበለው ሰው አአምን እያለ ይቀበል። አምናለሁ ከመዝንቱ ውእቱ ሥጋሁ ለአማኑኤል አምላክነ፣ አዎ ይሄ የአማኑኤል አምላካችን ሥጋ እንደሆነ አምናለሁ፣ የአማኑኤል አምላካችን ደም እንደሆነ አምናለሁ እያለ ይቀበላል። ስለዚህ ዝም ብሎም አይሰጥም፣ ዝም ብሎም መቀበል አይቻልም። እየተጸለየ ይሰጣል፣ እየተጸለየ ይቀበላል። የሚቀበለው ሰው ለራሱ ይጸለያል፣ የሚሰጠው ሰው ደግሞ እየመረቀ እየገለጠ እየመሰከረ ይሰጣል። እና በጣም በቅዳሴ ያሉት ነገሮች እጅግ በጣም አስገራሚ ናቸው። ካህኑ ንፍቁ ቄስ ሲቀበለው እንዲህ ይላል፣ ኢየሱስ ክርስቶስ ሊቀ ካህናት ይላል። የካህናቱ አለቃ ኢየሱስ ሆይ ይላል። ግምጃው ይሄ ይዞት የሚቀርበው ማህፈድ ኢየሱስ ክርስቶስ የተገነዘበትን በፍታ የሚወክል ነው። ምክንያቱም ከዛ በኋላ አሁን በምእመናን በከርሰ ምእመናን አስቀድሜ እንደገለጥኩት በእኛ ሆድ ወይም በቆራቢዎቹ ሆድ የሚቀመጥበትን ምስጢር መጨረሻ ላይ ምናሳይበት ስለሆነ ያን ምስጢር እንዲህ ብሎ ይገልጣል። ኢየሱስ ክርስቶስ ሊቀ ካህናት፣ የካህናት አለቃ ኢየሱስ ክርስቶስ ሆይ በከመ ገነዙከ ዮሴፍ ወኒቆዲሞስ በልብሰ ሰንዱናት ይላል። በበፍታ ዮሴፍ በስበሰ አዕይንቲሁ እግዚእ ኢየሱስ ይላል። አይኖቹን ግልጥልጥ አድርጎ ለስለምን እንዲህ እያላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት፣ የማይሞት ሕያው እግዚአብሔር፣ ቅዱስ እግዚአብሔር፣ ኃያል እግዚአብሔር እያላችሁ ገንዙኝ ብሏቸው የኪዳኑን ክፍል የደረሱት ዮሴፍ ኒቆዲሞስ እንደሆኑ አባቶቻችን ይናገራሉ። በረከታቸው በሁላችንም ላይ ይደርብን። ስለዚህ ዮሴፍና ኒቆዲሞስ ይህንን ነግሯቸው ኪዳኑን ደርሰውታል። አንደኛ። ሁለተኛ
ከፍቅራቸው የተነሳ አይኖቹን ግልጥልጥ አድርጎ ሲመለከታቸው ስመውታን ይላል። ከፍቅራቸው የተነሳ ዮሴፍና ኒቆዲሞስ። ዮሴፍ የሚባለው በነገራችን ላይ ከመቤታችን ጋር ወደ ግብጽ የተሰደደው አይደለም። ዮሴፍ ዘአርማቴያስ ተብሎ የሚጠራ የአርማቴያስ ሀገር ዮሴፍ በድብቅ ልክ እንደ ኒቆዲሞስ የጌታ ደቀ መዝሙር የነበረ ነው። ዮሴፍ በጣም ባለጸጋ የነበረ ነው በዘመኑ። እሱ ነው ዮሴፍ የሚባለው እና ከፍቅራቸው የተነሳ ሲስሙት አይኖቹን ግልጥልጥ አድርጎ ጌታ እንዲህ አላቸው፣ ኦ ዮሴፍ ወኒቆዲሞስ በከመ ሰአምክሙኒ በዛቲ ዕለት ከማሁ አነሂ እስእመክሙ በመንግሥተ አቦየ ዘበሰማያት ወአነብረክሙ ዲበ መንበረ ሶፎር ብሎ ቃል ኪዳን ገብቶላቸዋል። ዛሬ እንደሳማችሁኝ እኔም በአባቴ መንግሥት ነፍሳችሁን እስማታለሁ፣ ሶፎር ተብሎ በሚጠራ እንቁ ወንበር ዙፋን ላይ አስቀምጣችኋለሁ ብሎ ቃል ኪዳን ሰጥቷቸዋል ለዮሴፍና ለኒቆዲሞስ ለገነዙት። በከመ ሰመርከ ሎሙ ማለት ለነሱ ፈቃድ እንደሆነ እንደተቀበልክላቸው ለነሱም ቃል ኪዳን እንደሰጣቸው ለኛም ቃል ኪዳን ሰጠን፣ እኛንም አስበን የኛንም ተቀበልልን፣ ከማሁ ስመር ለነ የኛንም ውደድልን ብሎ ጸልዮ ነው ህብስቱን የሚቀበለው ንፍቁ ቄስ ማለት ነው። በጣም እኮ የሚያስደንቅ ነው ቤተክርስቲያኒቷ ያላት ክብር ማለት ነው። ወእንዘ ይትሜጠወ ይላል። ከዛ ካህኑ ይቀበለዋል። በማህፈድ ከተቀለለለት በኋላ እንደገና አሁንም የመጀመሪያ አንደኛው ቄስ ይቀበለዋል። ወይ መጥወ ለካህን እንተ ውስጥ ወእንዘ ይትሜጠወ ይበል ይላል። ከዛ በውስጥ በኩል በመንበሩ በውስጥ በኩል ነው የሚቀባበሉት። ለምሳሌ መንበሩ ይሄ ቢሆን ንፍቁ ቄስ በዚህ በኩል ይሰጠዋል፣ ካህኑ በዚህ በኩል ይቀበለዋል። ሲሰጠው ዝም ብሎ አይደለም የሚቀበለው ይሄኛው ያኛው ይሄን አለ አልኳችሁ ሊቀ ካህናት ብሎ ዮሴፍና ኒቆዲሞስ ሲገንዙ እንደወደድክላቸው የኛንም ውደድልን ብሎ በማህፈድ ይጠቀልለውና ይሰጠዋል። ከዛ ደግሞ ንፍቁ ቄስ ሲቀበለው እንዲህ ይላል፣ ወእንዘ ይትሜጠወ ይበል ይላል። በሚቀበለው ጊዜ እንዲህ ይበል ይላል፣ ቅዳሴ ውኩፍ ይላል፣ ተቀባይነት ያለው ምስጋና፣ ወአኮቴት ክብር፣ ወእበይ ገናንነት፣ ለስርየተ ኃጢአት ለኃጢአት ስርየት የሆነ ይህ አገልግሎት ይህ ቅዳሴ መሃበ እግዚአብሔር አብ ከእግዚአብሔር አብ ዘንድ ከእግዚአብሔር ዘንድ የተሰጠ ነው ይበል አሜን ይላል። እስኪ በሉ አሜን በሉ። ስለዚህ ካህኑ ይህንን ተናግሮ ይቀበለዋል ማለት ነው። ከዛ በኋላ ኃይል ወበረከት ወበርሃን ናቢይ ወቅዳሴ ለዛቲ ቤተክርስቲያን ብሎ ይህንን ብስራት ይናገራል። አሁን ቅዳሴው ኃይል ነው፣ ቅዳሴው በረከት ነው፣ ቅዳሴው ታላቅ ብርሃን ነው፣ ለዚች ቤተክርስቲያን ምስጋና ነው ብሎ ይህንን ብስራት ይናገራል ካህኑ። ከዛ በኋላ ዑደት ያደርጋል። ዑደት ሲያደርግ ካህኑ ከፊት ለፊት ጧፍ የያዘ ዲያቆን ይመራዋል፣ ከኋላ ደግሞ አንድ ዲያቆን ይከተለው። እንደዚህ ሲሆን እንደ ስርዓቱ ማለት ነው። ያው አዲስ አበባ እንዳልኳችሁ ችኮላ ስለሚሆን ሊደራረብ ይችላል አገልግሎቱ። ግን እንደ ስርዓቱ ይህንን ተናግሮ ህብስቱን በማህፈድ ከያዘ በኋላ መንበሩን ሲዞር አንድ ዲያቆን ጧፍ ይዞ መብራት ይዞ ከፊት ይመራዋል፣ አንድ ዲያቆን ከኋላ ይከተለዋል። ገባሬ ሰናዩ ቄስ አንደኛው ቄስ በመሃል ይሆናል። እንደዚህ ሲሆን ዲያቆኑ አንደኛው ዲያቆን ወይኑን እንደያዘ ጽዋውን እንደያዘ ይቆማል፣ በመንበሩ ጫፍ ላይ ይቆማል። የሱ ስርዓት ገና ስለሆነ ለምን ይሄ አሁን ስርዓተ ህብስት ነው የሚባለው። የህብስቱ ስርዓት ወይም ህብስቱ ላይ የሚከናወን ስርዓትና ጸሎት ነው። ስለዚህ እሱ ዲያቆኑ ይቆማል። ከዛ ዑደት ያደርጋል። ዑደት ሲያደርግ እንዲህ ይላል፣ ወእምዝ ይሁድ አደ ጊዜ ሀበታቦት ማህቶት ቅድሜሁ ወዲያቆን ድህሬሁ እንዘይብ ይላል። ዲያቆኑ ከኋላ ሆኖ መብራት ከፊት ሆኖ መብራቱን የሚይዘው ዲያቆን ስለሆነ ታቦቱን አንድ ጊዜ ይዙር መንበሩን አንድ ጊዜ ይዙር ይላል። ሲዞር ግን እንዲህ ይበል ይላል፣ እግዚአብሔር አምላክነ ዘተወከፍከ ቁርባን አቤል በውስተ በድው ይላል። በምድረ በዳ የአቤልን ቁርባን የተቀበልክ ወለኖህ በውስተ ታቦት ይላል። በመርከብ ውስጥ የኖህን መስዋዕት የተቀበልክ ይላል። ወለ አብርሃም በውስተ ርዕሰ ደብር ይላል። ይስሐቅን መስዋዕት አድርጎ ለማቅረብ በመጣ ጊዜ በይስሐቅ ፋንታ በግ ሰጥተው በጉን ሲሰዋ በተራራው ላይ በሞሪያ ተራራ ላይ የይስሐቅ የአብርሃምን መስዋዕት የተቀበልክ ይላል። ወለ ኤልያስ በደብረ ቀርሜሎስ ይላል። በቀርሜሎስ ኤልያስ መስዋዕት ባቀረበ ጊዜ የተቀበልከው ይላል። ወለ ዳዊት በአውደ ኦርና ኢያቡሳዊት ይላል። ኢያቡሳዊት ተብላ በምትጠራ በኦርና አደባባይ የዳዊትን መስዋዕት የተቀበልከው ይላል። ይሄ ሁሉ መጽሐፍ ቅዱስ ነው። አሁን እነዚህን ሁሉ እንዘርዝራቸው ብንል እናድራለን፣ ለሳምንት ማይበቃንም። እያንዳንዱ ታሪክ ብንተርክ ይሄ ሁሉ መጽሐፍ ቅዱሳዊ ነው። ቤተክርስቲያኒቷ ቅዳሴውን እንዴት አድርጋ ከመጽሐፍ ቅዱሱ ጋር አዋህዳ እንደምታስተምር ልብ በሉ። ወጸሪቀ መበለት በቤተ መቅደስ በመቅደስ ውስጥ ጸሪቀ መበለት የሰጠችዋን ጸሪቅ የሰጠችዋን ሴት የመበለቲቷን ያንን የተቀበልክላት ጌታ ሆይ እንዲሁ ይህንን መስዋዕት ተቀበል ብሎ ይጸልያል። ይህን ህብስት ተቀበል ብሎ ይጸልያል። ይቀጥልና እንዲህ ይላል፣ ከማሁ ተወከፍ መባኦ ቁርባኖ ለኃጥእ ገብርከ እገሌ ብሎ ካህኑ የክርስትና ስሙን ይናገራል። እንዲሁ የኃጢአተኛውን የገሌን ካህን
ወልደ ማርያም ከሆነ ገብረ ማርያም ከሆነ ወልደ ኢየሱስ ከሆነ የወልደ ኢየሱስን መስዋዕት ተቀበል ብሎ ይናገራል። ለምንድን ነው ለራሱ ሰጥቶ የሚናገረው ቢባል መጀመሪያ መስዋዕቱን የሚያቀርበው በመደበኛነት እሱ ስለሆነ በዚህ ምክንያት ይናገራል። እንደገና ደግሞ መስዋዕቱ ያቀረበውንም ሰው ስም ቅድም እንዳልኳችሁ እዚህ ላይ ይጠራል። ይህንን ይጸልያል። ከዛ ቀጥሎ ይሄ ብቻ ሳይሆን ወይኩን ቤዛ ኃጣውኢሁ ይላል። የኃጢአቱ ስርየት ቤዛ እንዲሆነው የኃጢአት ማስተስሪያ እንዲሆነው ወፍድዮ ፍዳ ሰናየ በዚህ ዓለም መልካም ነገርን መልካም ዋጋን ክፈለው ወበዘ ይመጽእ በሚመጣው መልካም ነገር አድርግለት ይዜኒ ወዘልፈኒ ወለዓለም ዓለም ዛሬም ዘወትርም በሚመጣው ዓለም ካለፈም በኋላ ብሎ አሜን ይላል። እስኪ በሉ ይህንን ይጸልያል። ከዛ በኋላ ትእዛዙ እንዲህ ይላል ወምዝ ያንበር ቁርባን በጻሂል ይላል። ከዚህ በኋላ ህብስቱን በጻሂል ያስቀምጠዋል። በማህፈድ ተቀበለው። ከዛ በኋላ በማህፈድ ያዙት ህብስቱን አንድ ጊዜ ዞረ ቤተ መቅደሱን በውስጥ ተቀባበሉ። ከዛ በኋላ መንበሩ ላይ ያለው ጻሂል ተብሎ የሚጠራለ ይህንን በአማርኛ ልነግራችሁ አልችልም። እዚያ ላይ ህብስቱ ይቀመጣል፣ ከነ ማህፈዱ ይቀመጣል። አሁን ስርዓተ ህብስቱ አለቀ። በህብስቱ ላይ የሚጸለየው ጸሎት አለቀ። ከዛ የዲያቆኑ ተራ ይደርሳል። የአንደኛው ዲያቆን ማለት ነው። ወእምዝ ይኡድ ዲያቆን እንዘ ይእዝ ጽዋዓ ሰለስተ ጊዜ 3 ጊዜ መንበሩን ይዞራል። ምን ይዞ? ጽዋውን ይዞ። ጽዋው ውስጥ ምን አለ? ወይን አለ። ያንን ይዞ ይዞራል። ሲዞር ዝም ብሎ አይደለም የሚዞረው። መዝሙር 22 እግዚአብሔር ይርአየኒ ወይም እግዚአብሔር ይርአየኒ ይላል። ወአልቦ ዘያሐጣኒ ውስተ ብሔር ስዑር እየያድረኒ የሚለውን እስከ መጨረሻው ድረስ መዝሙር 22ን እስከ መጨረሻው በቃሉ እየደገመ መንበሩን 3 ጊዜ ይዞራል። ስንት ጊዜ ይዞራል? 3 ጊዜ። ጽዋ ይዞ ምን ይዞ? ጽዋው ውስጥ ምን አለ? ወይን አለ። ያንን ይዞ ይዞራል። ስለዚህ ስለ ወይኑ የሚጸልየው ጸሎት ነው ማለት ነው። እና ይህንን ይዞ ይዞራል። ይህንን ከጨረሰ በኋላ ከዛ በኋላ ጸሎቱ ይጀምራል። መደበኛው ጸሎት እስካሁን ያለው ዝግጅት ነው። ከዚህ በኋላ ያለው ግን ቦታ ይያዛል። ቦታ ይያዛል። ዲያቆኑ ልክ እንደኔ እዚህ ጋር መንበሩ ይሄ ቢሆን ዲያቆኑ እንደኔ ይቆማል። ወደ ፊቱን ወደ ምዕራብ አዙሮ ይቆማል። ቄሱ ያው እንደምታውቁት ፊቱን ወደዚህ ዙሮ ወደ ዲያቆኑ ዙሮ ይቆማል። ንፍቁ ዲያቆን በዚህ በኩል ፊቱን ወደ መንበሩ አዙሮ ይቆማል። ቄሱ ንፍቁ ቄስ ደግሞ ፊቱን ወደ መንበሩ አዙሮ ይቆማል። በአራቱ ማዕዘን ይቆማሉ። አምስተኛው ቀዳሽ ወይም ደግሞ 3ኛው ዲያቆን ስራው መጽሐፍ ማውጣት ነው። በዋናነት አስመልካች ይባላል፣ አናጉንስጢስ ይባላል፣ አንባቢ ተብሎ ይጠራል። 3ኛው ዲያቆን ይህንን ነው የሚሰራው። በተለይ ደግሞ በገጠሪቱ ቤተክርስቲያን አሁን ይሄ ከተማው ላይ መንበሩ ሰፊ ስለሆነ የሚቀድሰው ካህን የሚነበብለት ያው መንበሩ ላይ ነው የሚሆነው፣ መጽሐፉ ነው። ስለዚህ ምናልባት ረዳት ቄስ ያው ዲያቆን መንበር መንካት ስለማይችል በዚህ ምክንያት ረዳት ቄስ ካለው እሱ መጽሐፉን ይገልጥለታል። በተለይ ፓትርያርኩ ከቀደሱ ረዳት ጳጳስ ይኖራል ካጠገባቸው። ሊቀ ጳጳስ ከቀደሱ ቆሞስ ረዳት ቆሞስ አጠገባቸው ይቆማሉ። አስተዳዳሪው ከቀደሱ ወይ ቄሰ ገበዙ ወይ ሌላ ካህን ካጠገባቸው ይቆማሉ። ስለዚህ መጽሐፉን የሚያነቡትን የሚጸልዩትን ያንን ይገልጣሉ ማለት ነው። በገጠሪቱ ግን ሊቀ ጳጳስም ቀደሰ፣ ፓትርያርክም ቀደሰ፣ ምንም ቀደሰ፣ 3ኛው ዲያቆን መንበሩ እዚህ ጋር አለ። ከዛ በመንበሩ በዚህ በኩል አትሮንስ አለ። አትሮንሱ ላይ መጽሐፉ ይቀመጣል። ስለዚህ ዲያቆኑ እንደዚህ ነው የሚቆመው። መንበሩን አይነካም። ይሄ መንበሩ ቢሆን ቄሱ እዚህ ጋር ይሆናል። ዲያቆኑ እዚች ጋር መንበሩ እንዳይነካ ተጠንቅቆ አትሮንሷ ጋር ይሆናል። ቄሱ እዚህ ጋር ሆኖ ወደ መጽሐፉ ይመለከታል። ዲያቆኑ ስራው መግለጥ ይሆናል። ሲጨርስ መግለጥ። ይህን ማድረግ ብቻ ሳይሆን በዕለቱ የሚነበቡትን መልእክታት ሁሉ የሚያዘጋጀው 3ኛው ዲያቆን ነው። በዚህ ምክንያት ነው አንባቢ፣ አስመልካች፣ አናጉንስጢስ እየተባለ የሚጠራው ለዚህ ነው። ይሄ ብቻ ደግሞ ሳይሆን ጥላ ይዘረጋን፣ የተለያዩ ሌሎችንም አገልግሎት ይሰጣል። ምንም አይነት ዜማ አይልም። 3ኛው ዲያቆን ምንም አይነት ዜማ አይልም። ይሄን አገልግሎት ብቻ ይሰጣል። ስለዚህ ይሄ ለአትሮንስ የተመደበ ስለሆነ አራቱ ግን አራቱን ማዕዝናት ይይዛሉ። በንባብ ጊዜ እንደየ አቋቋማቸው ነው ንባቡን የሚያነቡት ማለት ነው። ለምሳሌ ወንጌል የሚነበበው ቄሱ ወዴት ዙሮ ነው? ወንጌል የሚያነበው ቄሱ ወዴት ዙሮ ነው? ፊቱ ወዴት? ወደ መቅደሱ አይደለ? ስለዚህ ወደ መቅደሱ ማለት ወዴት ማለት ነው? ወደ ምስራቅ ነው። ዲያቆኑ የቅዱስ ጳውሎስን መልእክት ሲያነብ ወዴት ዙሮ ነው? ወደ እናንተ ዙሮ ነው። ከዛ ንፍቁ ዲያቆን የቅዱስ ጴጥሮስን መልእክት ሲያነብ ወዴት ዙሮ ነው? ወደዚህ ዙሮ ነው፣ ወደ ደቡብ ዙሮ ነው። ከዛ ይሄኛው ወደ ሰሜን ዙሮ ያነባን ቄሱ ማለት ነው። ለምን? መንበሩ ላይ ፊቱ ወዴት ስለሆነ ወደ ሰሜን ስለሆነ አቅጣጫቸውን ጠብቀው ነው ንባቡ ራሱ የሚነበበው ማለት ነውና እነዚህ አገልግሎቶች በጣም እጅግ በጣም አስደናቂዎች ናቸው። ከዛ እነዚህ በስርዓት ከቆሙ በኋላ ካህኑ እንዲህ ይላል።
እንዲህ ይላል ክርስቶስ አምላክነ ዘበአማን እግዚእነ ዘሆርከ ውስተ ከብካብ ይላል። ዝናብ የለም አይደል? ክርስቶስ አምላክነ ዘበአማን እግዚእነ ዘሆርከ ውስተ ከብካብ አመፀውከ በቃና ዘገሊላ ወባረከ ሎሙ ወረሰይኮ ለማይ ወይን ከማሁ ረስዮ ለዝንቱ ወይን ዘንቡር በቅድሜከ የሚለውን ጸሎት ይጸልያል። ምን ማለት ነው? ክርስቶስ አምላክነ ዘበአማን አምላካችን በእውነት ጌታ የሆንክ አምላክ ሆይ ዘሆርከ ውስተ ከብካብ ወደ ሰርግ ቤት የሄድክ አመፀውከ በቃና ዘገሊላ በቃና ዘገሊላ ሰርግ በጠሩህ ጊዜ ወደ ሰርግ ቤት የሄድክ ወባረከ ሎሙ የባረክላቸው ወረሰይኮ ለማይ ወይን ውሃውን ወይን እንዳደረከው ከማሁ እንዲሁ ረስዮ ለዝንቱ ማይ ለዝንቱ ወይን ይህንን ወይን በፊትህ የተቀመጠው በምን የተቀመጠውን በፊትህ ምክንያቱም መንበሩ ላይ ተቀምጧል። ዲያቆኑ ጽዋውን ይዞ እነዚህን ያልኳችሁን ጸሎት ከጸለየ በኋላ ሲጨርስ ዑደቱን ሶስቱን ዑደት ሲጨርስ ለንፍቁ ቄስ ይሰጠዋል፣ ለሁለተኛው ቄስ። ከዛ ሁለተኛው ቄስ ለዕለቱ የሚበቃውን መጥኖ በጽዋ ያስቀምጠዋል። ያ በጽዋ የሚቀመጠው መንበሩ ላይ ይቀመጣል። በዕለቱ የሚፈተተው ስጋና ደም ህብስትና ወይን ግዴታ መንበሩ ላይ ታቦቱ ላይ ይቀመጣል ግዴታ። ለዚህ ነው ታቦቱ መስዋዕት ተብሎ የሚጠራው መሰዊያ ተብሎ የሚጠራው ለዚህ ነው። እያንዳንዱ ጸሎት ለህብስቱ ብቻ የሚጸለይ የለም፣ ለወይኑ ብቻ የሚጸለይ የለም። ለህብስቱ የሚጸለያ ለወይኑ፣ ለህብስቱ የተናገረው ለወይኑ፣ ለወይኑ የተናገረው ለህብስቱ ሲያመለክትም ለሁለቱ እንደዚህ እያደረገ ይጸለያል። ስለዚህ መሰዊያው ላይ ይቀመጣሉ። ከዛ በኋላ ይህንን ይናገራል። በዚያ ሂደ በሰርግ ቤት ውሃውን ወይን እንዳደረከው እንዲሁ በፊትህ የተቀመጠውን ይህንን ወይን ለውጠው ብሎ ያመለክታል። ይሄ እማሬ ይባላል። አሁን ስታነቡት እማሬ የምትል ታገኛላችሁ። መጽሐፈ ቅዳሴን ብታነቡ በትምህርተ ጥቅስ ምልክት ሆና እማሬ የሚል ቃል ታገኛላችሁ። እማሬ ማለት ማመልከት ማለት ነው። አመረ አመለከተ የሚል ነው ግሱ። ወይዜኒ ባርኮ ወቀድሶ ባርከው ቀድሰው አንጻው ይኩን ለህይወተ ነፍስነ ለነፍሳችን ህይወት ወስጋነ ለስጋችን ክብር ወመንፈስነ ለመንፈሳችን መንጻት እንዲሆን በኩሉ ጊዜ በሁሉም ጊዜ ለክብር እንዲሆንልን ለውጠው ብሎ ካህኑ ይጸልያል። እንዴት አድርጎ ነው የሚጸልየው? በቃና ዘገሊላ ተገኝተ ውሃውን ወይን እንዳደረግ ይህንን ወይን ደግሞ ደም እንድታደርገው ናልን ድረስልን ብሎ ይጸልያል። በጣም እኮ አስደናቂ ነው። ይህም የዮሐንስ ወንጌል ምዕራፍ 2 ላይ ወንጌሉ ነው በቀጥታ። ከዛ ይህም ብቻ አይደለም የሚለው ይቀጥልና እንዲህ ይላል ሃሉ ምስሌነ አብ ወወልድ ወመንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ወይ በእኛ ኑር፣ በእኛ ላይ አድረህ ኑር፣ በእኛ ተገለጥ። ወምላ ወይነ ትፍስሕት ወሐሴት የደስታ የፍጹም ደስታ የሆነውን ወይን በእኛ ላይ ምላ ለሰናይ ለበጎ ነገር ወለህይወት ለህይወት ወለመድኃኒት ለመድኃኒት ለስጋም ለነፍስም ወለስርየተ ኃጢአት ለኃጢአት ስርየት ለልቡና ለማስተዋል ወለፈውስ ከበሽታ ለመዳን ወለምክረ መንፈስ ቅዱስ የመንፈስ ቅዱስን ምክር ለማግኘት። አሁን እነዚህን ነገሮች ሁሉ ምስጢረ ቁርባንን ሳስተምር እኔ ስጋውን ደሙን ስትቀበሉ ጥበብ ይሆናችኋል፣ ልቡና ይሆናችኋል፣ ማስተዋል ይሆናችኋል እያልኩ እናገራለሁ። ይሄ ምክር ይሆናል፣ አስተዋይ ያደርጋል፣ ያረጋጋል፣ ጥበብ ይሰጣል፣ እውቀት ይሰጣል፣ እውቀት ይገልጣል፣ ትምህርት ይገልጣል፣ ስራችንን በአግባቡ እንድንሰራ ያደርጋል፣ የተዝረከረከ አይምሮ ይሰበስባል፣ ራሴን ላጥፋ የሚልን መንፈስ ያርቃል፣ ድብርትን ጭንቀትን ያርቃል፣ ሊበተን የደረሰ ትዳርን አንድ ያደርጋል፣ የታመሙ ሰዎችን ይፈውሳል። ይሄ የተገለጠው ነው መጽሐፈ ቅዳሴው። የምንጸልየው ያ ህብስትና ያ ወይን ተለውጦ ስጋ ወልደ እግዚአብሔር ደሞ ወልደ እግዚአብሔር ከሆነ በኋላ ፈውስ እንዲሆን ሁልጊዜ ምለው ከጸበል በላይ ይሄ ስጋና ደም ፈውስ ይሆናል እያልኩ የምናገረው ለዚህ እንዲህ ብለን እንጸልያለን። ለ3 ሰዓታት ለ2 ሰዓት ከምናምን የተጸለየበትን ከዛ ደግሞ የተለወጠ ስጋና ደም በልተን ጠጥተን ነው የምንፈወሰው ከጸበል በላይ። ጸበልን እያቃለልኩ ግን አይደለም። ይህን ጸሎት አስቀድመን እንጸልያለን። ስለዚህ እንዲህ ብለን አብ ወልድ መንፈስ ቅዱስ ብለን ጠርተን ይዜኒ ወዘልፈኒ ወለዓለመ ዓለም ይዜኒ ዛሬም ወዘልፈኒ ለዘለዓለም ለዓለም ወለዓለመ ዓለም ይህ ዓለም አልፎ በሚመጣው ዓለም ይህ እንዲሆን ፍቀድልን። አሜን አሜን በሉ። ከዛ ንጽ ወጣዕም ወበረከት ይል ንጽ ይል ልብ በሉ። ንጽ ማለት ንጽህና ማለት ነው። ወጣዕም ማለት ጣፋጭነት ማለት ነው። ጣፋጭነት ማለት ነው። ወበረከት ማለት ግልጽ ነው። ንጽ ወጣዕም ወበረከት ይልና ለእለ ይሰትዩ እምደምከ ክቡር ይላል። ከከበረው ደምህ ለሚጠጡ ሰዎች ለሚቀበሉ ሰዎች ንጽህን ስጣቸው፣ በረከትን ስጣቸው፣
ጣዕምን ስጣቸው። በጣም የሚደንቅ ነው። ንጽህን ስጣቸው ማለት ነው ቢባል ስጋውን ደሙን ከተቀበሉ በኋላ ኃጢአት እንዳይሰሩ እርዳቸው፣ አግዛቸው ማለት ነው። ይህ ሲባል ፍጹም ነፃ ፈቃዳችንን ይቆጣጠራል ማለት አይደለም፣ ያግዘናል። ስለዚህ ስጋውን ደሙን መቀበል በራሱ ንጽህናን ይሰጣል። ምንን ይሰጣል? እንደሚገባ ሆኖ ስጋውን ደሙን መቀበል ንጽህናን ይሰጣል። ስለዚህ ንጽህን ስጣቸው። ሁለተኛ ጣዕምን ስጣቸው። ጣዕምን ስጣቸው ማለት መሰላቸው፣ አንደኛ ስጋውን ደሙን ከተቀበልን በኋላ ስጋው ደሙ ራሱ የህይወት ጣዕም እንዲሆን፣ ደስታ እንዲሆን፣ በትዳር ጣዕም እንዲኖር፣ የወጣትነት ጣዕም እንዲሆን፣ የክርስትና ጣዕም፣ የመንፈሳዊነት ጣዕም፣ የኦርቶዶክሳዊነት ጣዕም እንዲሆን ይህንን ስጋና ደም ጣዕም አድርገህ ስጣቸው ብሎ ይጸልያል። ከዛስ ወበረከት ይላል፣ በረከት እንዲሆናቸው ስጣቸው ይላል። ለእለ ይሰትዩም ደምከ ክቡር፣ ከከበረው ደምህ ለሚጠጡ ለሚቀበሉ ሰዎች ይልና አላቴዮን በአማን አሜን ይላል። አላቴዮን ማለት እውነተኛ የሆንክ ጻድቅ ማለት ነው። ጻድቅ ማለት እውነተኛ ማለት ስለሆነ ጻድቅ አምላክ ሆይ ይህንን አድርግ ይልና አሜን ይላል። አሜን በሉ አሜን። ከዛ ወእምዝ ይእትብ በእዴሁ በትምህርተ መስቀል ላይ ለህብስት ይላል። አሁንም ወደ ህብስቱ፣ ቅድም ጽዋው ላይ ነበር፣ ወይኑ ላይ ነበር። ከዛ በኋላ ወደ ህብስቱ ይዞርና እንዲህ ይላል። ይሄ የምትሰሙት ምስጋና ነው። ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ እያለ ዜማውን በሚሉበት ድምፅ፣ በዛ ድምፅ ይህንን ማለት ይጀምራል። ይሄም አሁን በትምህርተ መስቀል አድርጎ ህብስቱን እየባረከ ይህንን ለህብስቱም ያደርጋል። እንደገና ደግሞ ለወይኑም ለጽዋውም እኩል ያደርጋል። ምን ማለት ነው? ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ማለት አምላካችን ዓለምን ሁሉ የያዝክ እግዚአብሔር አብ ሆይ ብሩክ ነህ። ወብሩክ ከዛ አሜን የሚላለው በመሃል አሜን ማለት ነው። ይህ ነው የሚለው አሁን ይህ ይላል። ይህ ማለት ምን ማለት ነው? ይበሉ ህዝብ ማለት ህዝቡ አሜን ምን ማለት ነው? አሁን አሜን ስንልኛ እውነት ነው እግዚአብሔር አብ ዓለምን የያዘ አምላካችን ብሩክ ነው ማለታችን፣ መመስከራችን ነው፣ መቀበላችን ነው፣ ማመናችን ነው። ይሄ ራሱ ነገር ሃይማኖት የሚመሰከርበት ነው፣ ምስጢረ ሥላሴ የሚነገርበት ነው። ከዛ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ሲል መድኃኒታችን ኢየሱስ ክርስቶስ የሆነ ወልድ ዋሕድ ብሩክ ነው ይላል። ያን ጊዜ እኛ ምን እንላለን? አሜን እንላለን። እውነት ነው ወልድ ዋሕድ ኢየሱስ ክርስቶስ ብሩክ ነው ማለታችን ነው። ከዛ ቀጥሎ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ማለት የሚያጸና ማለት ነው። ወመንጽሔ ኩልነ ማለት ሁላችንን የሚያነጻ ማለት ነው። መንፈስ ቅዱስ የሚለው ጰራቅሊጦስ የሚለው አንዱ ትርጉም ይሄ ነው። መጽንዒ ይባላል፣ መንጽሔ ይባላል፣ መስተፍስሒ ይባላል፣ ናዛዚ ይባላል፣ አርሃዊ ይባላል፣ ከሳቲ ይባላል። ብዙ ትርጉም አለው። ከዛ ውስጥ መጽንዒና መንጽሔ የሚል መጽንዒ ማለት የሚያጸና፣ መንጽሔ ማለት የሚያነጻ አሜን እንላለን። ምን ማለታችን ነው? ሁላችንን የሚያነጻ የሚያጸና እግዚአብሔር መንፈስ ቅዱስን ብሩክ ነው ማለታችን። ይህንን ህብስቱ ላይ ከዛ ደግሞ ወይኑ ላይ ይህንን ያደርጋል። ከዛ ይህንን ካደረገ በኋላ ስብሐት ወክብር ሁለቱም ላይ ይህንን ተመሳሳይ ይላል። ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ መንፈስ ቅዱስ ርኢኩ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም ይላል። ያን ጊዜኛ አሜን እንላለን። ለሶስቱም ለአብ ለወልድም ለመንፈስ ቅዱስ ምስጋና ይገባል። በባህሪ በህልውና በፈቃድ በስልጣን ትክክል ናቸው የሚል ምስክርነት የሚሰጥበት የምስጋና ክፍል ነው ማለት ነው። ስለዚህ ይህንን ከተናገረ በኋላ ቀጥሎ የሚለው ጸሎት ይጸልያል። አሁን እቺ የመጨረሻዋ ክፍል ናት። ይሄን ተናግሬ ጨርሳለሁ። ያው ይሄ እስከ አሃዱ አብ ቅዱስ ያለው ስለሆነ ሳምንት ስለማይኖረን ለዛ ነው። ወካዕበ ይብልና እንደገና ይላል። አሁን ከዚህ በኋላ ያለው ቄሱ ይለምናል። በቃ ይለምናል ማለት ማን ነው የሚለምነው? እናንተን ይለምናል። ሌላውን ካህኑን ንፍቅ ቄሱን እንዲጸልዩለት ይለምናል። አስቀዳሹን ይለምናል። ጸልዩልኝ ይላል እና ከዚህ ቀጥሎ ምንድነው የሚለው? ጸልዩ አበዌ ወአኀዌ ላዕሌ ወላዕለ ዝንቱ መስዋዕት ይላል። አባቶችና ሁልጊዜ የምነግራቸው አባቶችና እናቶቼ ወንድሞቼና እህቶቼ በእኔና በዚህ መስዋዕት ላይ ጸልዩልኝ ይላል። ለእኔ ጸልዩ ማለቱ በኃጢአቴ ምክንያት መሬት ተከፍቶ እንዳይውጠኝ፣ መልአክ እንዳይቀስፈኝ፣ ትንታ እንዳያንቀኝ፣ ምራቅ እንዳያንቀኝ፣ ድምፄ እንዳይዘጋ፣ ጉሮሮዬ እንዳይዘጋ፣ ህመም እንዳይጥለኝ፣ በሰላም እንድጨርስ ጸልዩልኝ። በዚህ መስዋዕት ላይ ጸልዩ ማለት ደግሞ ምን ማለት ነው? ህብስቱ ተለውጦ ሥጋው ለእግዚአብሔር እንዲሆን፣ ወይኑ ተለውጦ ደሙ ለእግዚአብሔር እንዲሆን ጸልዩ አባቶች፣ እናቶች፣ ወንድሞች፣ እህቶች ብሎ እናንተን ይለምናል። ከዛ እናንተን ይወክልና ሁላችንን ይወክልና ንፍቁ ቄስ ይመልስለታል። ንፍቁ ካህን ይመልስለታል።
ንፍቁ ካህን በዚህ ሰዓት የሁላችንን ውክልና ይዞ ነው የሚመልስልን። ምንድነው የሚለው? በእርግጥ ይህንን ቃል ያው ፓትርያርኩ ካሉ እሳቸው ይላሉ፣ ሊቀ ጳጳስ ካሉ ሊቀ ጳጳስ፣ ኤጲስቆጶስ እንደዚህ እያለ ያሉት ይላሉ። አስተዳዳሪውም ሌላ ከሌሉ ደግሞ ንፍቁ ቄስ ይህንን ይላል። ግን እንደ ትክክለኛው ግን ንፍቁ ቄስ ነው ይህንን የሚለው። አሁን ትልቁ ችግር ይሄ ከተማ ውስጥ ሁልጊዜ ንጥቂያ ስለሆነ እያንዳንዱ ይሄን ማስተካከል ስለማንችል ይሄን ያው በቃ መጽሐፉ እንደሚለው ብቻ እያል እናልፋለን። እግዚአብሔር እስማዕከ ኩሎ ዘሰአልከ፣ የለመንከውን ሁሉ እግዚአብሔር ይስማ ይላል። ማን ይስማ? የለመንከውን ወንድሞቼ አባቶቼ ጸልዩልኝ ብለሃል፣ ጸልዩልኝ እንዳልክ እግዚአብሔር ይስማ፣ የምእመናንም ጸሎትም ይስማ። ስለዚህ ጸሎትን ይስማ፣ የለመንከውን ይስማ። ወይትወከፍ መስዋዕተከ ወቁርባነከ፣ መስዋዕትህንና ቁርባንህን ይቀበልልህ። የምታቀርበውን መስዋዕት የምታቀርበውን ቁርባን ይቀበልልህ። ከመ መስዋዕተ መልከ ጼዴቅ ወአሮን ወዘካርያስ ካህናተ ቤተክርስቲያኑ ለበኩር፣ የበኩር ክርስቶስ የቤተ ክርስቲያኑ ካህናት የሆኑት የዘካርያስን የመልከ ጼዴቅን የአሮንን መስዋዕትና ቁርባን እንደተቀበለ የነሱን ክህነት አክብሮ መስዋዕታቸውን እንደተቀበለ ያንተንም መስዋዕት ይቀበልልህ ብሎ ይመርቀዋል። ስለዚህ በዚህ ምርቃት እኛም አለን ማለት ነው። ምክንያቱም በንፍቁ ቄስ አማካኝነት እኛም ይህንን እንላለን በሱ ውክልና ማለት ነው። ምክንያቱም ጸልዩልኝ ብሎ እኛን ስለጠየቀ። ከዛ አቡነ ዘበሰማያት ይባላል። ይቺ እንደተባለች ቀጥታ አቡነ ዘበሰማያት ይደገማል። እንበል አቡነ ዘበሰማያት ሲባል ሁሉም ያው ይሄ አሁን በችኮላ ምክንያት አንዳንድ ጊዜ ሊዘለል ይችላል ቢባልም ጸሎቱ ሳያልቅ ሌላው ቀጣዩ አገልግሎት ይቀጥላል። ግን ያዛል፣ መጽሐፈ ቅዳሴው ግን ያዛል። በነገራችን ላይ ቃል በቃል ነው አሁን መጽሐፈ ቅዳሴውን ነው እያሳየኋችሁ ያለሁት። አንድም ነገር ከራሴ እንዳይመስል መጽሐፈ ቅዳሴውን ቀጥታ እሱን ነው እያነበብኩ እየነገርኳችሁ ያለሁት ግዕዙ። ስለዚህ አቡነ ዘበሰማያት በሉ ይባላል። ይሄ አቡነ ዘበሰማያት የሚታዘዘው ለምንድን ነው? አንተም አንቺም አቡነ ዘበሰማያት አስቀዳሹ ሁሉ ይደግማል። ለካህኑ ጸልያችሁ ማለት ነው። ምክንያቱም ካህኑ አባቶቼ፣ ወንድሞቼ፣ እህቶቼ ምን በሉልኝ ብሏል? ጸልዩልኝ ብሏል። ስለዚህ ካህኑ ይችን ቃል ይናገርና ከዛ በኋላ እንበል አቡነ ዘበሰማያት ይላል። አቡነ ዘበሰማያት ይደገም። ስለዚህ ጸለይንለት ማለት ነው። ስለዚህ ካህኑ ቀድሶ እንዲወጣ የኛ ጸሎት አስተዋጽኦ አለው ማለት ነው። ደግሞ እንደዚህ ስላችሁ ያው ቤታችሁ ሄዳችሁ እኛ ነን እኮ እኛ ባንኖር እኮ ምናምን እንዳትሉ እንደሱ እንድትሉ አይደለም። ግን ህብረቱን ነው እየነገርኳቸው ያለሁት። የቤተክርስቲያኒቱ አስደናቂ ምስጢር እሱን ነው እየነገርኳቸው ያለሁት። ከዛ አቡነ ዘበሰማያት ከተባለ በኋላ ወእምዝ ይትመየጥ ካህን መንገለ ንፍቅ እንዘ ያስተራክብ እዴሁ ይላል። ፓትርያርኩ ካሉ ወደ ፓትርያርኩ ይሄዳል። ሊቀ ጳጳስ ካሉ ሊቀ ጳጳስ በተዋረድ፣ አስተዳዳሪው ካሉ አስተዳዳሩ፣ የገዳሙ አበምኔት ካሉ የገዳሙ አበምኔት፣ ከሌሉ ግን ወደ ንፍቁ ቄስ ይዞርና እጁን የንፍቁ ቄስ እጅ ላይ ያደርጋል። ወይም ደግሞ ፓትርያርኩ ከሆኑ እጁን ከታች ያደርጋል። እጁን ከታች ያደርጋል። ምክንያቱም ወዘእንበለ ካይድ ዘአብ ይባርኮ ለዘይንስ ይላል ቅዱስ ጳውሎስ። ሁልጊዜ የሚበልጠው የሚያንሰውን ይባርካል ይላልና በማዕረግ ፓትርያርኩ ስለሚበልጡ ካህኑ ተባራኪ ስለሆነ እጁን ከታች አድርጎ ይቀርባል። እንዘ ያስተራክብ እዴሁ ማለት እሱ ነው። እጅም ከእጃቸው ጋር ያገናኛል ማለት ነው። ከዛ በኋላ በአውስኦተ ቃል ወይበል ይላል። ይህንን ቃል በመናገር እንዲህ ይላል። አሁን ምንድነው? አባቶቼ ወንድሞቼ ብሎ ሁሉንም ጠየቀ። አሁን ግን በተለየ ሁኔታ ፓትርያርኩን ጸልዩልኝ ይላል፣ ወይ ሊቀ ጳጳሱን ጸልዩልኝ ይላል፣ ወይ አስተዳዳሪውን፣ ወይ ደግሞ እነሱ ከሌሉ ንፍቁን ቄስ በቀጥታ ጸልዩልኝ ይላል። ምንድነው የሚለው? ተዘከረኒ ኦ አቡየ ቀሲስ በጸሎትከ ቅድስት ይላል። ግልጽ ነው። በቃ አባቴ ሆይ በቅድስት ጸሎት አስበኝ ይላል። ምክንያቱም በጣም የሚበዛው አገልግሎት የሰራዩ ቄስ አገልግሎት፣ ትንፋሽ የለም፣ ምንም አይነት ስራ መፍታት የሚባል ነገር በገባሬ ሰናዩ ቄስና በገባሬ ሰናዩ ዲያቆን መካከል ምንም አይነት ጋፕ የለም። አሁን ለምሳሌ ዲያቆኑ ምናልባት ዜማ እየተዜመ መጨረስ የሚገባውን ንባብ መጨረስ አለበት። ለምሳሌ በእንተ ብፅዕት ብሎ ይጀምርና የሆነ ዜማ ይልና ከዛ ጸሎተ ቡራኬው ይነበባል አይደል? ዲያቆኑ ግን የሚያነበዋል የሚጨርሰዋል። ያ ብቻ እንዳይመስላችሁ። በገጠሪቱ ፉት ተደርጋ ነው የምትጸልየው። ሁሏ ዲያቆኑ እየተሰማ ንባቧን እያላት ሁሏም ትጸልይ። በእንተ ብፁዕ አሁን እናንተ የምታውቁት በእንተ ብፁዕ ይልና እዛ የሆነ የጳጳሱን ስም ይጠራና ዝም ይላል አይደል? በእንተ ብፁዕ የሚነበባለው ከዛ በኋላ ረጅም አለ። አሁን እናንተ የሚመስላችሁ በእንተ ብፁዕ ብሎ ዝም የሚል ነው የሚመስላችሁ። ነገር ግን ይህን ካለ በኋላ ልክ ጸሎተ ቡራኬ የሚያነቡት ካህን ወይም ሊቀ ጳጳስ ፓትርያርክ ሲወጡ እሱ በቃሉ ያችን ፉት አድርጎ እንዲጨርስ ይታዘዛል። ልክ እንደ ጸሎተ ሃይማኖትና እንደ አመክንዮ ማለት ነው። አሁን አመክንዮ ረጅም ስለሆነ በዚህ ምክንያት አሁን ዜማው ጀምር ይደረግና ንባቡ ጀምር ተደርጎ ከዛ ስልጣኑ ይባላል ወደፊት ያለውና መሀል ላይ ግን ብዙ ንባብ አለ። ግን ያን ንባብ ማን ነው የሚጨርሰው? ዲያቆኑ። አንድ ነገር ንቅንቅ አይባልም። በነገራችን ላይ
እንደው በዚህ አጋጣሚ እንኳን ትዛለኝ እንዳትሰናከሉበት ነው የምንነግራችሁ። አንዳንድ ጊዜ አሁን በአብይ ጾም በፍልሰታ ሰዓት ሲሄድ እኛም ይህን እናደርጋለን። ለምን? በጣም ንባቡ ረጅም ሰዓት ስለሚወስድ ረጅም ደቂቃ የተወሰነ ደቂቃ ስለሚወስድ በዚህ ምክንያት ንባቡን በለሆሳስ እንዲያነበው ዜማው ግን የመጀመሪያውና የመጨረሻው እንዲባል አድርገን ሌላው ግን በንባብ ያልቃል። ስለዚህ እንዳትሰናከሉ። ይሄ መደረግ አለበት። ትክክል ነው አይደለም ጉዳዩ ግን ሰዓት ደግሞ ይሄዳል። ቢሮ የሚገቡ ሰዎች አሉ፣ ትምህርት የሚመለሱ ሰዎች አሉ፣ ሩቅ የሆኑ ሰዎች አሉ፣ ህፃናት አሉ፣ የታመሙ ሰዎች አሉ፣ የስኳር ህመምተኞች አሉ። ለነዚህ ሁሉ ታሳቢ ታደርጋለች ቤተክርስቲያን። አንዳንድ ጊዜ ቅዳሴውን ፍጥን የምናደርገው በዚህ ምክንያት ነውና እነዚህ ሁሉ ስራዎች ናቸው ነው የምላቸው። ካህኑ በሚያዜምበት ጊዜ ሰላም ለኩልክሙ የሚለው እነዚህ የሚያዜምበት ጊዜ አለ። ከዛስ ስራ አይፈታም። ዜማውን ካለ በኋላ ዞር ይልና ወደ መጽሐፉ ይደግማል፣ እሱን ይደግማል። ስለዚህ ስራ አይፈታም። ከዛ ወጥቶ ማዕጠንት ይይዛል። ከዛ ወጥቶ እንደገና መስቀል ይባርካል። እንደገና ከዛ ገብቶ ደግሞ ህብስቱን ያዘጋጃል። ከዛ የሚባርከውን ቡራኬ ያዘጋጃል። ምንም ስራ መፍታት ባዶ መሆን የሚባል ነገር ምንም ነገር የለም። ለዚህ ነው ጸልዩልኝ የሚለው። ለምን? ትንፋሽ። ስለዚህ የሰውዬ ለ3 ሰዓታት እንደዚህ ሆኖ ይቆያል። በእውነት በእግዚአብሔር ኃይል ነው እንጂ ፕሮግራም የሚመሩ ሰዎች እንኳን ውሃ እየጠጡ አይደል ፕሮግራም የሚመሩት እንደምታውቁት 3 ሰዓት በእሳት እየተቃጠሉ መቆየት በጣም ከባድ ነው። በእውነት አባቶቻችንን እግዚአብሔር ይጠብቅልን። ስለዚህ ተዘከረኒ ኦ አቡየ ቀሲስ በጸሎትከ ቅድስት፣ አባቴ ሆይ ቅድስት በምትሆን ጸሎት አስበኝ ይለዋል። በግዕዝ በነገራችን ላይ አንቱታ የለም። ለዛ ነው ተዘከረኒ አስበኝ ሚል ትርጉም ያለው። አስቡኝ ለማለት ተዘከሩኒ ቢል ብዙ ሰው ነው የሚጠራው፣ ከሁለት ሰው ሁለትና ከሁለት በላይና ግዕዝ አንቱታ የለውም። ስለዚህ ተዘከረኒ ይላል። አስበኝ አባቴ ሆይ በጸሎት አስበኝ ሲለው ውእቱኒ ይሰጠወ እንዘ ይብል፣ እሱም እንዲህ ብሎ ይመልስለት። ውእቱኒ ይሰጠወ እንዘ ይብል ቢል ደግሞ እሱም እንዲህ ብሎ ይመልስለታል ማለት ነው። እግዚአብሔር ይቀባ ለክህነትከ፣ ክህነትህን እግዚአብሔር ይጠብቃል። ይችን አሁን መስዋዕት የምትለውጥባትን ህብስትን ወይንን ወደ ስጋነት ወደ ደምነት የምትለውጥባትን የክህነት አገልግሎት እግዚአብሔር ይጠብቃት ብሎ ይጸልይለታል። ከዛ ቀጥሎ ወይትወከፍ መስዋዕተከ ወቁርባነከ በብሩህ ገጽ፣ ብሩህ በሆነ ፊት እግዚአብሔር የአቤልን መስዋዕት ደስ ብሎት እንደተቀበለ ያንተን መስዋዕትና ቁርባን እግዚአብሔር በብሩህ ገጽ ደስ ብሎት ይቀበል ብሎ ይመርቀዋል። ከዛ እንዲህ ይላል ስመር እግዚኦ ከመ ታድኅነኒ፣ ስመር እግዚኦ ከመ ታድኅነነ፣ እንድታድነኝ አቤቱ ፍቀድ፣ እንድታድነን አቤቱ ፍቀድ የሚለውን 3 ጊዜ ይባላል። አለቀ። ይህ እስካሁን ያየነው ቅድመ መስቀል የሚባለው ነው። ከመስቀል በፊት ያለው ያው ክርስቶስ ፊቱን የተመታበት ያልኳችሁ የተገረፈው፣ ከዛ እዚህ የተመላለሰው፣ ከሐና ወደ ቀያፋ የተመላለሰው፣ ዙረቱ ዑደቱ፣ እነዚህ ነገሮች በሙሉ ከመስቀል በፊት ያለው። ከመስቀል ጋር ከተጣበቀ በኋላ ክርስቶስ በቃ ከዛ በኋላ ከመስቀል ጋር ተጣብቆ ተቸንክሮ መቆየት ብቻ እስከ መጨረሻው። ይህ ማለት ድርገት እስከሚወረድ ድረስ መጣበቅ ብቻ ነው። ከዛ በኋላ ቅዳሴው መስቀል ነው። በመስቀል ጊዜ ነው ከመስቀሉ ጋር ተጣብቆ ይቆያል። ቅዳሴውም እንደሱ። ከዛ ይችን ብቻ ነግራችሁ ጨርሳለሁ። ወእምዝ ይላል ስመር እግዚኦ ከመ ታድኅነነ ከተባለ በኋላ እንድታድነን ውደድ ፍቀድ ተብሎ ይሄ ከተጸለየ በኋላ ወደ ቦታው ይመለሳል። መንበሩ ይሄ ከሆነ ካህኑ እዚህ ፊት ለፊት ይቆማል። ከዛ በፊት ያው የሚቆምበትን ስፍራ ያመቻቻል። ባለፈው እንዳልኳችሁ የሆነች ጋፕ አለች፣ የሆነች አፍታ ዝም የምትባልባት ጊዜ አለች እና እሱ ድምፅ ማጉሊያውም ይሁን ምንም ይሁን የሚስተካከልበት ጊዜ። ከዛ መንቀሳቀስ ስለማይችል ማለት ነው። በተለይ አሃዱ እያለ መንቀሳቀስ ስለማይችል ያንን ቦታ ያዘጋጃል። ትክክለኛው ቦታ ላይ ይቆማል። እጁን ይዘረጋል። የአዲስ አበባ ሰው አሃዱ ሲባል አብሮ እጁን ይዘረጋል። ኃጢአት አይደለም ግን የሚያዘው ቄሱን እጁን እንዲዘረጋ ነው የሚያዘው። እና እናንተ እጃችሁን ዘርግታችሁ ነው የምትቆሙት። ልክ አሃዱ የምትሉ ነው የምትመስሉት እናንተ። መልካም ነው እንዳልኳቸው ኃጢአት አይደለም። ግን እንዲህ ይላል ወእምዝ ይቁም ካህን ርቱዐ ይላል። ካህኑ ከዚህ በኋላ ቀጥ ብሎ ይቁም ይላል። ምን ብሎ ይቁም? ቀጥ ብሎ ይቁም። ሰፊሆ እዴሁ ይላል፣ እጁን ዘርግቶ ይላል። ወገጹ መንገለ ምስራቅ ይላል፣ ፊቱ ወደ ምስራቅ መዞር አለበት ይላል። ወዴት መዞር አለበት? ወደ ምስራቅ፣ ወይም ፊቱ ወደ ታቦቱ መሆን አለበት። የግዴታ ቦታው እሱ አሐዱ አብ ቅዱስ የሚባልበት። በዚህ ሰዓት እንግዲህ 4ቱም ማዕዘን ተይዘዋል። አሰላለፉ አቋቋሙ እንደዛ ነው። ያቆኑ በምስራቅ በኩል ፊቱን ወደ ምዕራብ አዙሮ፣ ንፍቁ ቄስ ደግሞ በሰሜን በኩል በደቡብ በኩል ፊቱን ወደ ሰሜን አዙሮ፣ ንፍቁ ዲያቆን ደግሞ በሰሜን በኩል ፊቱን ግን ወደ ደቡብ አዙሮ ይቆማሉ። ከዛ በኋላ አሐዱ አብ ቅዱስ የሚለውን እጁን ዘርግቶ ቀጥ ብሎ ቆሞ ፍጹም ጸጥ ባለ ሁኔታ አሐዱ አብ ቅዱስ የሚለውን ይጀምራል። ይሄ መስቀል ሰዓት ነው።
እንግዲህ ሳምንት ጉባኤ ስለሆነ ሳምንት አይኖረንም። እግዚአብሔር ቢፈቅድ ብንደርስ ለዛሬ 15 ቀን በአጋጣሚ ጸሎተ ሐሙስ ነው። ሐሙስ ነው የዛሬ 15 ቀን። ጸሎተ ሐሙስ ደግሞ እንደሚታወቀው ጌታ ስርዓተ ቅዳሴን ስርዓተ ቁርባንን የመሰረተበት ስለሆነ ጥሩ አጋጣሚ ነው። አሐዱ አብ ቅዱስ የሚለውን ምስጢር ከምን ጋር እንደሚገናኝ አጠቃላይ ቅዳሴንም የስርዓተ ቁርባንንም አያይዘን በጸሎተ ሐሙስ ማታ እናጠናቀቃለን። ይህንን ማለት ነው። ከዛ በኋላ ደግሞ እንግዲህ እግዚአብሔር እንደፈቀደ እንደ ሁኔታው የምንቀጥል ይሆናል። የሳምንት የ15 ቀን ሰዎች ይበላል።